እኔ ድምፁ ባሰማችሁ እኔ በጣም ነው የገረመኝ። እኛ ጋር የሚመጡ ሙስሊሞች ሃይማኖታቸውን ጠንቅቀው የሚያውቁ ሰዎች ሃይማኖታቸው እንደማይነካ አውቀው ሃይማኖታቸውን አይነካምም ራሱ ሊደድቡም ነው አይደለም የሚመጡት። የኛ ተረት ተረት ለመስማት አይደለም የሚመጡት። እነሱ የራሳቸውን እውነትነትን ለማስተማር ነው፣ የራሳቸውን ሃይማኖት ለመስበክ ነው እኛ ጋር የሚመጡት። በነገራችን ላይ ሙስሊሞች የግብረ ሰዶማውያን ተከታይ ናቸው ምናምን እየተባለ አንድ ውዳቄ ሰው የሚያመጣውን አጀንዳ ተሸክመ የምትመጣ ከሆነ አላሰኛም። አስመሳይ ውሸታም ውዳቄ ሰው ነህ። ሙስሊሞችን በአንድ ቃል ነው እንትን ያደረካቸው። እኔ ጋር ግን አይሰራም እንደዛ አይነት ነገር። ስሜ ማን ነው መሐመድ ብለህ ጥራኝ ምናምን ስላልክ መከበር አለብኝ። እኔን የሚነካኝ ሰው ደግሞ ሙስሊሞችን ይከላከሉልኛል አይነት ጨዋታ ነው የምትጫወተው። እስኪ የሚከላከልልህን ሰው አየዋለሁ። እስኪ ሙስሊም እኮ እብድ አይደለም እኮ። እብዶቹን ነፃ የሚያወጣ እኮ እንትን እኮ አይደለም። አንተ እብድ ነህ፣ መሀይም ነህ፣ ደንቆሮ ነህ፣ የጤና ችግር ያለብህ የወደቅ ሰው ነህ፣ ሽማግሌ ሰው ነህ። ጤናን መታ ያለብህ በመጀመሪያ እኛ ከድሮም ጀምረን እንደዚህ አይነት ነገር ስለሚመጣ በነገራችን ላይ ሚዲያ አድገንበታል። ልጆች አይደለንም፣ ህፃን አይደለንም ለሚዲያና ቀድመን እንደዚህ አይነት ነገር እንደሚመጣ እኔ አውቅ ነበረ፣ አውቃለሁ። አላምንበትምም ራሱ። ለዛ ነው አስተማሪዎቻችሁ ከገቡ ላይቭ ላይ እኔ ጋር ቁጭ ማለት የለባችሁም ብዬ የምለው። ለዛ ነው እንደዚህ አይነት ነገር ስለሚመጣ ነው። ሌሎች ሰዎችም እንደዛ የሚሉ ከሆነ እኔ ጋር ሰው ቁጭ ማለት የለበትም። አስተማሪዎች ላይቭ ላይ ቁጭ ብለው እኔ ጋር ሰው ቁጭ ማለት የለበትም። ምን ይሰራል? ምን ይሰራል? የትኛውም ነው የማወራው፣ ሙስሊሙም ክርስቲያኑም አስተማሪዎች የሚባሉ በስነ ስርዓት የሚያስተምሩ ሰዎች ላይቭ ላይ ካሉ እኔ ጋር ቁጭ ማለት የለበትም። አሁን አይደለም ማወራው ይሄን አማርኛ። እናንተ ግን በቃ በሰው መከበብ፣ ኮይን ለቀማ፣ ሌላ ፖለቲካ ድራማ ለመስራት የምንገባ ነው ይመስላችሁ። እኛ ሰርተን የምንበላ ራሳችን የቻልን ሰዎች ነን። ውዳቂዎች መጀመሪያ ራሳችሁን ቻሉ። እበት ጠፍጣፊዎች በመጀመሪያ ራሳችሁን ቻሉ። መረኖች በመጀመሪያ፣ ገረዶች በመጀመሪያ ራሳችሁን ቻሉ። ራሳችን ችለን የምንኖር ሰዎች ነን። ራሳችንን ችለን ለሌላ የምንተርፍ ሰዎች ነን። ሰርተን የምንበላ ሰዎች ነን። እንደናንተ አካውንታችን አደገ አላደገም ብለን አልጨነቅም። አካውንት ማሳደግ ብፈልግ እኔ በቪዲዮ እየወጣው እንደሌሎችን የሚሊዮን ተከታይ ይኖረኝ ነበር እኮ። ምን ተረት ተረት እያወሩ እኮ ነው ሰዎች 2 ሚሊዮን 3 ሚሊዮን ተከታይ ያላቸው። አታውቁትም እናንተ። እኔ አልጨነቅም። እዚህ ጋር እንትን አካውንት አደገ አላደገ ምንም ነው። ነገ አጠፋዋለሁ። በራሴ ነው የማጠፋው። ዘጋዋለሁ እኔ ራሴ። አይጠቅመኝማ። ምን ይጠቅመኛል? ለኮይን ለቀማም አይደለም የምንመጣው እዚህ ጋር ስለሚመራችሁ እንጂ እዚህ ጋር የሚነገረው ትልቁም ነገር ነው የሚነገረው። የስድብ ቤት ነው። ተሳዳቢዎች እፎይ የሚባለው አንድ ውዳቂ የሚለውን ሰው ተሸክመ እየመጣ አንተ ውዳቂ ሰው፣ ማይም፣ ደንቆሮ፣ ሽማግሌ ሰው ተናበህ ነው የምትሰራው። ከእፎይ ጋር ተናበህ ነው የምትሰራው። እስኪ አልሰራም በል። ተናበህ ነው የምትሰራው ከእፎይ ጋር። ጉዳይዳ የምትባል ሰው ከእፎይ ጋር ነው ተናበህ የምትሰራው። እሱም የሚልህን ነው ተሸክመህ የምትመጣው እኮ። ከእስልምና የወጣ ሰው መመለሻ የለውም። እኛ ግን እንችላለን። እናንተ መመለሻ የላችሁም፣ እኛ ግን አለን። ከፈለክ ለምን አትወጣም? ያስገደደህ ሰው አለ እንዴ? ስለሚያለኝ ሰው የለም ካልክ እኮ አሁንም ሂድ ያለ ሰው የለም። ከፈለክ ውልቅ ማለት እኮ ነው። ምንድነው እንደዚህ አይነት ምንድነው እንደዚህ አይነት ለምኑኝ ማለት? ይሄ እስልምና የማያስተምረው ትምህርት ማስተማር የለብህም። በእስልምና ምንድነው ያለው? ድፍረት የሰው ልጅ ከእስልምና ከወጣ መመለሻ የለውም። በቃ ባጭሩ እንደዛ እያልኩም ጳውሎስ የኢየሱስ ክርስቶስ በእስልምና ማለት ነው የኢሳ ሐዋርያ ነበረ የሚል ሐዲስ ላይ አግኝቼዋለሁ ብሎ እያስተማረ ተናድጄ እኮ ነው የተናገርኩት። ግን ሙስሊሞች ደግሞ እኔን መክበብ አለባቸው ይላል። ስራው አንዳንድ ገርዳም የሽንታቸው የቀዘቀዘ አረጉቶችን አስከትሎ ሪከርድ እንዲያደርጉ ነው የሚገባው። በነገራችን ላይ እኔ ተናግሬ ያለው ሁለት አካውንት ያለው ሰው አለ። አልናገርም፣ ስሙን አልናገርም። አንድ አካውንት ሙስሊም ነው፣ አንዱ አካውንት ሰለምቴ ነው፣ አንዱ አካውንት ደግሞ ክርስቲያን ነው።
ሁለት አካውንት ሁለት ሃይማኖት ያለውን አካውንት ያለው ሰው አለ። በቃ እኔ ተናግሬያለሁ። ስለማቅ ነው ስላየው እኮ ነው። ፍቅር እግዚአብሔር ነው እያልክ አይደል እንዴ የምትገባው? የምን እንትን ማለት ነው? የምን ድራማ መስራት ነው? ስሙን አልናገርም እኔ። አንዱ አካውንት ሙስሊም ነው እንደሰለመ የሚታወቀው፣ ሁለተኛ አካውንቱ ደግሞ ፍቅር እግዚአብሔር ነው የሚለው። ይቆሙታል። ኮይን ዝም ብሎ አበባውን ይለቃል። ዝም ብሎ ያውቃለሁ እኮ ማን ልትሸውድ ነው? የምርህን ነው? የምራችሁን ነው? ባለፈው ድራማ ሲሰሩ ነበረ። ለምንድን ነው እኔ ሴና የተናገራቸው? ስለማቅ ነው። አውቃለሁ የሚያደርጉት ነገር እኔ ጠንቅቄ ነው የማውቀው። የምጠይቃቸውም እንደሰለሙ የምጠይቃቸውም ስለማውቃቸው ነው። ነገ እንደማትመለሱ ነገ ብትመለሱ ከተመለሳችሁ ምን እንበላችሁ ብዬ ተጠይቃቸው የነበሩ ሰዎች ይገፋናል እኮ እኛ እኮ እንትን አይደለንም እኮ። እነ ሴና አሁን ይመቻት፣ እኔ ምን አገባኝ? እሷ ምንም አታውቅም፣ ፎንጋ ነች። ምንም የምታውቀው ነገር የለም፣ ነፃ ነች። ቀፎ እንትን የለም፣ ምንም የምታውቀው ነገር የለም። በኢየሱስ ስም እያለች እንትን ታደርጋለች። የእሷ ደግሞ በግግም ያለ እንትን ነው፣ አትችልበትም። እሷ ድራማ ልትሰራ ነው፣ ፖለቲካ ልትሰራ ነው። ምን አውቃው ነው? ምን አውቃው ነው? እንኳን ሃይማኖታዊ ድራማ ልትሰራ ይቀርና ከጎረቤት ለጎረቤት እንኳን የሆነ የንቃ አድርሽ ተብላ እኮ አይሰጣትም። ምንም አታውቅም። እና በውስጥ እየገባች ጸልይልኝ፣ ኤርሚዬ ጸልይልኝ፣ በቃ እኔ ልመለስ እችላለሁ፣ ወንጌልን እየተማርኩ ነው፣ መጽሐፍ ቅዱስን ይመችሽ። እኔ እኮ ቀድሜ የተናገርኩት እኮ እሱ እኮ ነው። እሱን የተናገርኩት እኮ እኔ። ዳሪያም አይደብርሽ፣ ዳሪያ አይደብርሽ። ምክንያቱ ከባድ ጥያቄ ነው የተጠየቅሽው። አሁን አይደብርሽ። ለምንድን ነው እኔ ወጥቻለሁ ማለት ለምን ይደብራቸዋል? ሂደሻል፣ ወጥተሻል እኮ ለምን ይደብርሻል? ዳሪያ ምንድን ነው በግልጽ የማታወሪው? እኔ እንደዚህ ሁኛለሁ፣ በቃ አለቀ። አልተመቸኝም ወይ ደግሞ እንደዚህ አይነት ነገር አግኝቻለሁ፣ በቃ በእናት ምናምን ፖለቲካ ልትሰሪ እናቴ ተናዳብኝ ምናምን ሰልም ያለው ብለው ቲክታክ ላይ መስለማቸውን ቲክታክ ላይ ሰበር ዜና እየተነገረ እናቴ እንዳታውቅ እኮ ነው፣ እኔ እኮ ቤተሰቦች እንዳያውቁ እኮ ነው ብለው ደግሞ ይደባብቁታል። ውሸት ነው። ሲጀመር ኢትዮጵያ ገብተሻል ገብተሻል ወይስ የድሮ ፎቶዎች ነው እየለቀቅሽ ያለሽው? እናቴ ጋር ስላለው መሸፋፈን አልችልም አይነት ፖለቲካ ለመስራት ነው። አይቻልም። ከገባሽ ቪዲዮ ከፍተሽ እናትሽ ጋር መስቀሏን ዱቅ አድርገሽ ደረትሽ ላይ ቁጭ ብለሽ ማየት አለብን። እኔ እንደዛ ነው የማምነው። በቃ አይደብርሽ፣ አይክብድሽ፣ ችግር የለውም። ከወጣሽ ወጥቻለሁ ብለሽ መናገር አለብሽ። በቃ ሴና እንኳን እኔ ታሳዝነኛለች። ሴና ታሳዝነኛለች። ሴና ምንም የምታውቀው ነገር የለም። ምንም አታውቅም። በእስልምና የምታውቀው ነገር የለም። በክርስትና የምታውቀው ነገር የለም። የኔና ያንቺ ልዩነት ምንድን ነው ብለን ብንላት ምንም አታውቀውም። ራሱ የጾታ ልዩነት እንዳለን እንኳን ራሱ ምንም አይገባትም። እሷ ምንም አታውቅም። ጾታዋ ሴት ትሁን ወንድ ትሁን አይገባትም። ምንም የምታውቀው ነገር የለም። በእውነት ሴናን እንዳትነኳት። እኔ ሴና መንካት የለባችሁም። ሴና ይመቻት፣ ዳሪያም ይመችሽ፣ ግን በግልጽ አማርኛ መናገር አለብሽ። በቃ ጉዳይዳ የምትባል ሰው ግን እኔ በግልጽ አማርኛ ነው የምናገረው። ባለፈው በመጀመሪያ ቀን እዚህ ጋር መጥተው አዳኑ፣ ሁለተኛ ቀን ኡስታዝ ወይድ መጥቶ ይቅር ተባባሉ ሲለን እንትን አልን። ተመልሰህ ደግሞ ግብረ ሰደማውያን ናቸው እያልክ እያወራ ነው። እኔ አልለቅህም። ዘገምተኛ፣ መሀይም፣ ደንቆሮ፣ በሽተኛ፣ የሚያወራውን የማያቅ የተላከውን እንኳን እፎይ የሚልክህን በስነ ስርዓት እየተገበርከው አይደለም። የእፎይ ተላላኪ ነህ፣ ግን በስነ ስርዓት እያደረስከው አይደለም። አንተ ደንቆሮ። እኔ እንደዚህ አይነት ደፋር መሀይም ሰው አይቼ አላውቅም። ጳውሎስ የእስልምና ሐዋርያ ነው፣ ጳውሎስ በእስልምና ሐዋርያ ነው ብሎ እኔ ሙስሊም ነኝ ሰልም ያለው ይሄ ሳታውቅ ነው የሰለምከው። ጉዳይዲያ እውነትና ውሸትን ለይቼ ነው የሰለምኩት አላልክም? ጳውሎስ በእስልምና ምን አይነት እንትን እንዳለው ቦታ እንዳለው ሳታውቅ ነው የሰለምከው። የድፍረቱ ድፍረት ደግሞ እኔ በጣም የሚገርመኝ በሐዲስ አለ 3 ሰዎች ሐዋርያ እንደነበሩ አይቼዋለሁ፣ ከነሱ አንዱ ጳውሎስ ነው አለ። አይገርምም? የድፍረቱ ድፍረት ደግሞ አንድ ሰው ከእስልምና ከወጣ መመለሻ የለውም።
ምን ማለት ነው? ሲጠይቁት ሲሸፋፍኑለት ነበረው። በነገራችን ላይ ሲሸፋፍኑለት ነው የነበረው። ለምን አላቅም፣ አይገባኝም። ለምን እንደሚሸፋፈንላቸው እንደዚህ አይነት ሰዎች እኔ ግራ ነው የሚገባኝ። ለምን አላቅም። እኔ ሃይማኖታችሁን ነው የሚያስመታው። ገረድና ገርዳም የሴቶች አረዊቶች ሽንታቸውን የቀዘቀዘ ገርዳም የሴቶችን እያስከተለ ሪከርድ እንዲያደርጉ ተነጋግረው ነው የሚገባው። በነገራችን ላይ ተነጋግረው ነው የሚገባው። እነሱ ሪከርድ እንዲያደርጉ ገብቶ ሪከርድ ይደረግና አሁን የማታውቀው ትምህርት እኮ አላቅም ማለት እኮ ነው ያለብህ። እናንተ ሰለምቴ ናችሁ እኮ በቃ ምንም የምታውቁት ነገር እኮ የለም። ገና እኮ ናችሁ እኮ እንትናችሁን ቁስላችሁን አልደረቀም እኮ በሶስት ወራችሁ እንትን ተወንጭፈው አላህ ማን ነው? አላህ ያህዌ ነው። ያህዌ እንደዚህ ነው። ደግሞ ትልልቅ ከሚባሉ ውስታችሁ ጋር እየተከራከሩ ማን ያለ እንደዚህ እኮ ነው እያሉ ይከራከራሉ። እኔ በጣም ይገርመኛል። የማታውቁት ነገር ከሆነ በቃ አላቅም ማለት እኮ ነው። አታውቁትም። አታውቀውም ከተባልክ አታውቅም ነው። ስለ እስልምና ይቅርና ስለ እስልምና ተውትና ስለ ክርስትና ራሱ ምንም የምታውቁት ነገር የለም። ከእናንተ በላይ በብዙ እጥፍ ነው ያውቃሉ። በቃ ስለ ክርስትና ምንም የምታውቁት ነገር የለም። እዚህ ጋር እንደምትተረተሩት አይደለም እኮ እዚህ ጋር አፋችሁ እንደምትከፍቱት አይደለም። በጠፍጣፊዎች ሶሻል ሚዲያ ላይ እኮ ነው የከረሰሳችሁ። ራሱ እኮ ክርስቲያን ነን ብላችሁ መስቀልን ወዳላችሁበት ከኢትዮጵያ አስመጥታችሁ መስቀልን ያጠለቃችሁ እኮ በሚዲያ በተማራችሁት ሃይማኖት እኮ ነው። አንተዋወቅም። አንዳንድ ሰዎች እኮ እኛ ራሳችን አስተማሪዎቻቸው የነበርን ሰዎች ናቸው። አሁን እዚህ ጋር መጥተው ትልልቅ አስተማሪ ነን ብለው ይሰክሳሉ። ከዓመታት በፊት የሰራንበትን ሙድ አሁን ድራማ ይሰሩበታል። ምንም የምታውቁት ነገር የለም። ይቅርና ስለ እስልምና አዲስ የገባችሁበት ሃይማኖት ስለ ክርስትና ማታቆም ምንም የምታውቁት ነገር የለም። እስልምና ለእናንተ ሚስጥር ነው። ተባላችሁ መማር አለብህ። በቃ መማር አለብህ። የምታውቀው ነገር የለም። አታውቅም ተባልክ እኮ በቃ ተማር ከተባልክ መማር ነው። እኔ እኮ በጣም እኮ ነው የሚገርመኝ። ተማር አታውቅም፣ ጉዳይ አታውቅም፣ ተማር መጀመሪያ። ሰውየው አመታትን መማር ይጠበቅባል። ስለ እስልምና ለማስተማር መስለምህ እኮ አይደለም መስፈርት። ስለ እስልምና ለማስተማር መማር አለብህ በመጀመሪያ። መስለማችሁ በቂ አይደለም። የሰለማችሁት ለራሳችሁ ነው። እንኳን ሰውን ልታስተምሩ ይቅርና እናንተ መስለማችሁ ለራሳችሁ እንኳን በስነ ስርዓት መጥቀም አልታላችሁም። ራሳችሁን ማለት ነው። ራሳችሁን የምትጠቅሙበት እውቀት እንኳን የላችሁም። ስለዚህ መማር አለብህ ተባልክ። አታውቁም። በቃ አታውቅም። ምንም እውቀት የለህም። መማር አለብህ። አዘላብድ፣ አታቆሽሹ፣ አታሰድቡ። እዚህ ጋር መጥተህ በግብረ ሰዶማውያን ሰው ሁሉ ወደ ግብረ ሰዶማውያን መምጣት የለባቸውም። እኔ በግልጽ አማርኛ ነው የምናገረው። ሲጀመር እኔ አልገባም። እኔ አውቀዋለሁ። እኔ መግባት ስለማልችል አይደለም፣ መግባት እችላለሁ። ቢያንስ በቀን 3-4 ሰዓት ቁጭ ማለት እችላለሁ። 2 ስራ እየሰራው ችግር የለብኝም። የሚመጣውን ድራማ ስለምናውቀው ግን ለዛ ነው አልመጣም። እስኪ ስንጠፋ እናየዋለን። ተሳዳቢዎች ጋር ሰው እየገባ ሰዎች የሚጠፉትም አሁን እኔ በጣም የገረመኝ ምንድነው ጃ የጠፋው አለ ሰዎቹ ተሳዳቢዎች ጋር ስለሚገቡ ነው፣ ሙስሊሞቹ እነሱ ጋር ስለሚገቡ ነው አለ። ድራማ ሲሰራ እኮ ነው። እንደዛ አለ ጃ እንደዛ አለ። እንደዛ ብለህ ነው ስታወራ የነበረው አንተ። ሪከርዱ አለ እኔ ጋር። ግብረ ሰዶማውያን ጋር ሰው ስለሚገባ እኛ ጋር ሰው ስለሌለ ጃ ነግሬዋለሁ ተዋቸው ብሎኝ ነው የጠፋው አልክ። እንደዛ ካሉ እንደዛ የሚሉ ሙስሊም ሰዎች ካሉ ይመቻቸው። አንገባም። እኔ አልገባም። አስተምሯቸው። ሰው መማር አለበት። እኔ እኮ ገና ነገሩ ከመፈጸሙ በፊት ነው የተናገርኩት። እኔ አስተማሪዎቻችሁ ላይቭ ላይ ቁጭ ብለው እኛ ጋር መምጣት የለባቸውም። አንዳንዴም አስተማሪ ነው ብለን የምናምንበት ሰው ሲገባ ዘግተን ነው የምንወጣው። ምን ይሰራል ሰው? ምን ይሰራል እኛ ጋር? እኔ ጋር ምን ይሰራል ሰው? መማር አለበት። እኔ እኮ ጠይቅ የሚለው እኮ ማንንም ሰው ስለ ሃይማኖት እንዲያውቅ እኮ ነው፣ ሃይማኖት እንዲማር እኮ ነው እንጂ እኛ የምናወራው ተረት እንዲሰማ እኮ አይደለም። እዚህ ጋር ሙስሊም አስተማሪዎች ስለሚመጡ ነው ያስተምራሉ።
ክርስቲያን በስነ ስርዓት የሚያስተምሩ ሰዎች ካሉም ችግር የለብኝም እኔ ግን አይመጡም። ስለዚህ ይመቻችሁ። እኔ ስራ አለኝ፣ እያነበብኩ ስራዬን የምሰራ ሰው ነኝ። እንደዚህ አይነት ነገር ካለ ነው እያልኩ ያለሁት እኔ እንደዚህ አይነት ነገር አልመጣም፣ አንመጣም። በቃ በእኛ የሚበላሽ ትውልድ ካለ እኛ ድራማ የምንሰራበት ሰው ካለ እሱ ስላለ አይደለም። እኔ እንደዚህ አይነት ነገር እንደሚመጣ አውቀዋለሁ። እያንዳንድ ሰው የሚያወራው እያንዳንድ ሰው የሚባባለውን እያንዳንድ ሰው እኔ አውቀዋለሁ። እያንዳንድ ሰው ራሱ ለምን እንደጠፋ ራሱ እኔ አውቃለሁ። እያንዳንዷ ሴት ምን እንዳደረገች እኔ አውቃለሁ። እያንዳንዳቸው የተላኩ ሰዎች እኔ አውቃቸዋለሁ። እያንዳንዳቸው ሰዎች የእነንትና እንትናቸውን ይዛችሁ አምጡ ተብለው የተላኩ ሰዎች ራሱ አውቃቸዋለሁ። ይሄ እናንተ የምትሰሩት እናንተ የምትጫወቱት ጨዋታ እንትን የምታገኘው የምትደርስበት ጨዋታ ነው የምትጫወት አውቀዋለሁ እኔ። ይሄ እንደሚመጣ ራሱ እንደዚህ አይነት ፖለቲካ እንደምትሰሩ ራሱ እኔ አውቅ ነበር እኮ። ስለዚህ እኔ ጋር ሰው ቁጭ ማለት የለበትም፣ መማር አለበት። እኔ በግልጽ አማርኛ ነው የምናገረው። ሙስሊሞች አስተማሪዎቻችሁ እያስተማሩ እኔ ስለ ራሴ ነው የማውቀው። እኔ ላይቭ ላይ ካሉ ውልቅ ብላችሁ ነው መጥፋት ያለባችሁ፣ ቁጭ ማለት የለባችሁ። አስተማሪ ነን የምትሉ ራሳችሁ መናበብ መቻል አለባችሁ። ማንንም ሰው እየገባ እንደፈለገ ነው ቤቱንም የሚከፍተው። 16 ቤት በአንድ የተከፍቶ ታገኘዋለህ። ሰው ማን ጋር ነው የሚገባው? ሰው ተናባችሁ አትሰሩም? ሰዓቱን ከፋፍላችሁ አትገቡበትም? ጠዋት አንድ ሰው ይገባል፣ ከሰዓት አንድ፣ ከዛ ደግሞ ሌላ ሰው ይገባል። እንደዚህ ብለህ ብትሰራኩ ምዕመኑን ትቆጣጠረዋለህ፣ ሚዲያውን ትቆጣጠረዋለህ፣ ተጽዕኖ ትፈጥራለህ። እንደዚህ ነው የሚሰራው እኮ ሶሻል ሚዲያ እኮ እንደዚህ እኮ ነው የሚሰራው እንጂ ማንንም ሰው 16 ሰው በአንዴ ገብቶ ለምን እኔ ጋር ሰው አይመጣም ይላል። እንዴት ነው እናንተ ጋር ሰው የሚመጣው? እዚህም እዛም ተበታትኖ እኮ ነው ያለው። ደግሞ ችግር ነው ራሱ። ስለ እንደዚህ አይነት ነገር ላስተምር ነው ብለህ ብትገባ ራሱ መማር የሚገባው ሰው ሌላ ቤት ነው ቁጭ ብሎ ያለው፣ አይማርም። ስለዚህ ተናባችሁ መስራት አለበት። ተጽዕኖ መፍጠር ከፈለጋችሁ በመናበብ ነው፣ በመግባባት ነው፣ ቡዳ በመሆን አይደለም፣ ምቀኛ በመሆን አይደለም። ይሄ አንዳንድ ሰው ደግሞ መረን ሰዎች አሉ፣ ደግሞ ይሄ ወንዳ ገረዶች አሉ። በመናበብ ነው፣ ወንድምህን በማክበር ነው፣ በመግባባት ነው፣ በውስጥ በማውራት ነው። አንዱ ሲገባ አንተም እሱ ጋር በመግባት ነው እንጂ አንዱ ሲገባ አይተህ አንተ ደግሞ ቤትን ትከፍታለህ። አንድ ሰው ጋር አንድ ሰው ካየ ውይ ምናምን ብለህ አንተ ደግሞ ከፍተህ ምናምን ለምን እኔ ጋር እንደዚህ አይነት ነገር አይከሰትም? ምን ይሰራልሃል? ምን ይሰራል? አንድ ሰው 10 ሰው ምን ይሰራል? 20 ሺህ ሰው ምን ይሰራል? ምንም ይፈጠር። ሚዲያ አዲስ አይደል። እንደዚህ አይነት ነገር ብርቅም ድንቅም አይደለም ለኔና በመናበብ ነው ተጽዕኖ መፍጠር የምትችሉት፣ ማስተማር የምትችሉት። እኔ እንደዛ ነው የማውቀው። መረንና ገረድ፣ ውዳቄና ዘገምተኛ፣ መሀይምና ደንቆሮ ሰዎች ግን ስርዓት አድርጉ። አለቀ። እኔ ራሴ ስለተነካው ነው እየተናገርኩ ያለው። ነገ ደግሞ እነንትና በእነንትና አሰደባችሁን ምናምን ብላችሁ ደግሞ ፖለቲካ ልትሰሩ ነው። ራሴ ስለነካችሁኝ ነው የማወራው። እኔ ስማቸውን እየጠራው ነው መለጣለጠ እንትን ማድረግ አይምሰልህ። በቃ አታስመስሉ። መውጣት ከፈለጋችሁ ውጡ። ከተመቻችሁ ደግሞ እዛ ጋር መጽናት አለባችሁ። ሲጀመር አታቁም ከተባላችሁ አታቁም። እንኳን እነሱ እኔ ራሱ አታቁም። በቃ እኔ አታቁም እያልኳችሁ ነው። መማር አለባችሁ። ቢያንስ 1 ዓመት 6 ወር ቢያንስ መማር አለበት ሰው እኮ። ከሚዲያ ጠፍተው ውልቅ ብለው መማር አለበት ሰው። ትዘላብዳለህ እንዴ? እንደፈለክ ትተረተራለህ እንዴ? እንደፈለክ ታጨቀየዋለህ እንዴ? እንደፈለክ የምትዘልበት እኮ አይደለም፣ የምትፈነጭበት አይደለም፣ እንደፈለክ የምታቆሽሸው አይደለም ተባል። በቃ ደግሞ እኔ በወጣ እኮ በቃ ከባድ ችግር ይፈጠራል። በቃ እንደዚህ ረረረ የምራችሁን ነው። ማናችሁ እናንተ? ሰው እኮ ቼክ አያደርጋችሁም እኮ እናንተ። ወጣችሁም ገባችሁም ማናችሁ እናንተ? ለየትኛው ሃይማኖት ነው እናንተ እንትን የምትፈጥሩበት? እናንተ ሰው ከነመፈጠራችሁ አያውቃችሁም። እናንተ ገባችሁም ወጣችሁ ምንም ነው። ፖለቲካ አስሩ። ስሜ ማን ነው? መሐመድ ብለህ ጥራኝ። ተናበነ ያልከው እሱም ራሱ
እኔ በግልጽ አማርኛ ነው የምነግርህ። ተናበህ ነው ያልኩህ። እኔ እንደዛ ላለው አንተ ደግሞ እንደዚህ ማለት አለብህ ብለን የተናገርከው አለቀ። አዎ ተናበህ ነው የተናገርከው። ውሸታም። አሁንም ተናበህ እየተናገርክ ነው። አሁንም እፎይ የሚባል ውዳቂ ሰው፣ ቆሻሻ ሰው የሚሰጥህን አጀንዳ ነው ተሸክመህ እየመጣ ያለው። አዎ እሱ ነው። ባለፈው ራሱ የባለፈው አጀንዳ እሱ ጋር ተነጋግረህ ነው ያደረከው። ሙስሊሞች ምንም ማድረግ አትችሉም፣ ምክንያቱ ትልቅ እንባ ከፊት ለፊታችሁ ስላለ። ማን ነው እሱ ሲባል እኛ ጋር መጥቶ እፎይ ነው አለ። እፎይ ነው። ስለዚህ በቃ የሆነ ነገር ካላደረግነው ሙስሊም አስተማሪዎች ምንም ማድረግ አትችሉም አይነት ፖለቲካ አውቀህ ነው አውቀህ ነው እንደዛ ያልከው። እሱ ጋር በመነጋገር ነው የተናገርከው። ውሸታም ድራማ ነው ስትሰራ የነበረው። ምንድን ነው እንደዚህ አይነት መደባበቅ? ለምንድን ነው እኔ ሙስሊሞች ለምንድን ነው በግልጽ አማርኛ የማታወሩት? እንዲህ ለምንድን ነው የምትሸፋፈኑለት? እኔ ቅድም ሲሸፋፈንለት ነበረ። ትልልቅ ሰዎች ናቸው። በመሀል መግባት አልቻልኩም። በሰው ቤት ነው መናገር አልቻልኩም። መጠየቅም አልቻልኩም። አልፈልግም፣ መረበሽ አልፈለኩም። ስምምነት ፈልገው ነው ሲነጋገሩ የነበረው፣ ግን ሲሸፋፈንለት ነው የነበረው። የተጠየቀው አንድ ሰው ከእስልምና ሲወጣ መመለሻ የለውም ብለህ ተናግረሃል ተብሎ ሲባል አይመልስም፣ አይነካትም። ተናድጄ ምንድነው ተናድጄ ማለት ምን ማለት ነው? ሰዎች በኮመንት ምንድነው መሄጃ የላችሁም ስላሉኝ ነው። አይደለም፣ ስለ ሰዎች አይደለም ስታወራ የነበረው። ራሱ በእስልምና ብለህ ነው ስታወራ የነበረው እኮ። የእስልምና ህግ፣ ስለ እስልምና ህግ ነው ስታወራ የነበረው። ተናዳ አይደለም። ጳውሎስ በእስልምና ሐዋርያ ነው ብለህ ስታወራ እኮ ሐዲስ ውስጥ አይቼዋለሁ ብለህ እኮ ነው የተናገርከው። ተናዳ ነው? ተናዳ አይደለም። ፖለቲካ እየሰራ ነው። እኔ በግልጽ አማርኛ ነው የማወራው። ድራማ እየሰራ ነው። ከእፎይ በመናበብ ነው የምትሰራው አንተ። መጀመሪያ ቀንም ትልቅ እንባ ከፊት ለፊታችሁ ስላለ ምንም ማድረግ አትችሉም ሙስሊም አስተማሪዎች ብለህ ያልከው እፎይ ጋር ተነጋግረህ ነው። ውሸታም ተነጋግረህ ነው። እነሱ አንተን ለማዳን እነሱ እንትን ተሳስቶ ነው ችግር የለውም እንደዚህ እኮ ያጋጥማል ምናምን ብለው እያወሩ፣ እኔ እኮ የተናገርኩ ስለ እፎይ እኮ ነው። ድራማ እኮ ነው። በግልጽ አማርኛ ነው የተናገርከው። የጤና ችግር ካለብህ ስለ ሃይማኖት ማውራት ተወውና ሂድ ታከም። በመጀመሪያ ጤናህን ነው መታይ ያለብህ። መጀመሪያ መታከም ነው ያለብህ በመጀመሪያ። ሁለተኛ ደግሞ ሙስሊም ሰዎች በእውነት ምክር ባታበዙ፣ ግብዳ ሰዎች፣ ትልልቅ ሰዎች ምክር ባታበዙ። አንድ ሰው እኮ አንዴ ሁለቴ ሊሳሳት ይችላል እኮ። ምንድነው በተደጋጋሚ ሰው ይሳሳታል እንዴ? እኔ የፈለገ በናደድም ተናድጄ ሌላ ነገር ልል እችላለሁ፣ ልሳደብ እችላለሁ እኮ ተናድጄ ልሳደብ እችላለሁ። ተናድጄ ግን እስልምና ወይም ክርስትና የማያስተምረውን ያስተምራል ብዬ ግን አላወራም። ከየት አመጣዋለሁ? አስበህ ነው የምታወራው። ፈልገህ አውቀህ ነው የምታወራው። በውስጥህ ፍቃድ ነው የምታወራው። ስለዚህ አንድ ክርስቲያን ሰዎች አንዳንድ ክርስቲያን ሰዎች ሲፈነጩ ነበረ። ችግር ምንድነው? ችግር ደረሰበት፣ ችግር አደረስንበት ምናምን ብለው ሲፈነጩ ነበረ። ማናችሁ እናንተ እኔ ላይ ችግር የምታደርሱት? እኔ እኮ የእናንተ ንጉስ እኮ ነኝ። ዋጡት። ጨስ እያልክ ነው የምትወጣው። እኔ ላይ ምንም የምታደርሱት ነገር የለም። ጫፌን አትደርሱም። ወንድ ናቸው ራሱ እኮ እኔ ራሴን እገልጣለሁ። እኔ ስልኬን እሰጣቸዋለሁ፣ እቀጥራቸው። የሚያውቁኝ ሰዎች እኮ አሉ። ከካታች ቁጭ ብለው የሚያዳምጡ ሰዎች እኮ አሉ እኮ። እኔ ፈቅጃለሁ። የሚያውቁኝ ጓደኞች፣ እኔ ጋር የሚሰሩ ሰዎች እኔ ፈቅጃለሁ። የፈለጉትን ማድረግ ይችላሉ። እስኪ ወንድ ከሆኑ እኔ ዝንጀሮ አይደለሁም። እኔ ጫካ ውስጥ አልኖርም። ወንድ ከሆኑ ግን እኔ ጋር የሚሰሩ ሰዎች አሉ፣ ጓደኞች ያሉ፣ የፈለጉትን ያድርጉ። ክርስቲያኖች ምንም የምታደርጉት ነገር የለም። ምንም
ወንድ ናቸው። ምንም የምታመጡት ነገር የለም። ምድረ ሽንታም ችግር አደረስንበት እኮ ለዛ እኮ ነው የጠፋው ምናምን እኛ እኮ እንደዚህ ነን። የምረን ነው። ወንድ ናቸው። ምድረ ቁራሊያም እኔ ይበቃኛል። እንደነ ጉዳይዲያ ቀን ሙሉ ስለ ሰው እንትን አላወራም። እኔ ትንሽ እነካካዋለሁ፣ በቃ ይበቃል። ወንድ ልጅ ራሱ ትንሽ ሲያወራ ነው። ጉዳይዲያ የሚባል ሴታ ሴት ሙስሊሞችን እኔ ስሜ ማን ነው ስሜ መሐመድ ብለህ ጥራኝ ምናምን በማለት እንትን ያደረገ ሰው ተመልሰው ደግሞ እኔ ማንንም ሰው ከነካኝ የሚከላከሉልኝ ሙስሊሞች ናቸው ምናምን አይነት ጨዋታ ነው የሚጫወቱ። ለራሴ እንደዛ ነው ያለኝ። ሙስሊሞች እንዳይጠሉ እኔን አክብረኝ ምናምን። ማን አባ ስለሆንክ ነው እኔ አንተንም ማከብረው? እኔ ገርዳሜ ሰው አላከብርም እኮ። ቆርፋዳ ሰውን ያላከብርም፣ መሀይም ሰውን ያላከብርም፣ ደንቆሮ ሰውን ያላከብርም። በአንተ በደን ሌሎች ሰዎች ናቸው እኮ የሚኖሩት። በአንተ ምላስ ሌሎች ሰዎች ነው የሚናገሩት። ደንቆሮ ነህ እኮ አንተ እኮ የተላከውን በአግባቡ ማታደርስ ደንቆሮ ነህ፣ መሀይም። ሙስሊሞች ግብረ ሰዶማውያን ጋር ነው ቲክታክን የተቆጣጠሩት። ለምንድን ነው የምንቆጣጠረው? ማንን? እኛ ማንን? እኛ እኮ ተራ ውዳቂ ሰዎች እኮ ነን እኮ፣ ማንንም አይደለንም። ቲክታክን የተቆጣጠሩት እነሱ ናቸው። ምን ማለት ነው? ቂጥህን ትቦረሻለህ። ጉዳይዲያ ምንድን ነው? እፎይ የሚባል ሰው እሱን የሚደጋግመው ቂጡ ስለሚቦረሽ ነው፣ ስለሚሸመሸም ነው። አንተ አጀንዳውን የተቀበልከው ትቦረሻለህ። ምንድን ነው? እኔ ግብረ ሰዶማውያን እያሉ እየደጋገመው የሚያወሩ ሰዎች እንደሚወስዱ ነው የማውቀው። እኔ እንደዛ ነው የምረዳው። ጉዳይዲያ ራሱ ትሸመሸማለህ መሰለኝ፣ ተገንድሰሃል መሰለኝ። ራሱ የቂጥህ ድንግልና የለም። አትደጋግመው። ወንድ ልጅ ከሆንክ ከእንደዚህ አይነት ነገር የራቅ ከሆንክ እንደዚህ አይነት ነገር መደጋገም የለብም። እፎይ የተሸመሸመ ነው፣ የተመታ ነው፣ የተገነደሰ ነው፣ የተወቀጠ ነው። አንተስ ለምንድን ነው የምትደጋግመው? ለነገሩ የዓላማ አንድነት አላቸው። እኔ በግልጽ አማርኛ ነው የምናገረው። እፎይ እና ጉዳይዲያ በዓላማ አንድ ናቸው። ዓላማቸው አንድ ነው። ለማስመሰል የተለያየ ሐሳብ ቢኖራቸውም እዚህ ጋር ዓላማቸው ግን አንድና አንድ ነው። ከእፎይ ጋር እየተናበበ ነው የሚሰራው። መጀመሪያ የተናገረው፣ ከዛ ቀጥሎ የተናገረው፣ አሁንም ነገም ይናገራል። ቅድም ሲመከር ነበረ፣ ሲገሰጽ ነበረ። ይናገራል፣ ያፈርሰዋል። ዓላማ አለው እኮ ልጁ፣ ተልእኮ አለው እኮ ልጁ። ሳያደርስ እንትን አይደለም። ተልእኮ አለው። እኔ እንደዛ ነው የማውቀው። በሁለት አካውንት አትግቡ። እነ ፍቅር እግዚአብሔር በሁለት አካውንት አትግቡ። ከሰለማችሁ መስለም ነው፣ አለቀ። ከከረሰስክ ደግሞ መከርሰስ ነው እንጂ እዚህ ጋር ሰለምቴ ነኝ እያልክ እዚህ ጋር ደግሞ ፍቅር እግዚአብሔር ነው ምናምን እያልክ አካውንት ፕሮፋይል መስቀል አድርገህ ምናምን ትገባለህ ደግሞ። እኛ ግን ማንገባበት ጉድጓድ የለም። በውስጥ የምታወሩት ከነማን ጋር እንደምታወሩ ራሱ እናውቃለን፣ እንደርስበታለን። እኛ ገርዳሜዎችና ገረድ መረን ሴቶችን እያስከተልክ ሪከርድ እያደረግክ ነው እየላክ ያለው። በአንተ ፍላጎት ነው። ቆራርጠው እኮ ነው እንትን የሚያደርጉት። ውሸት ነው፣ ቆራርጠው አይደለም። ገርዳምና ገረድ ሴቶች ሪከርድ እንዲያደርጉ ተነጋግረህ ነው የምትገባው። ሽንታቸው የቀዘቀዘ አረጉቶችን አስከትለህ ነው የምትገባው። ማንን ነው የምትሸውደው? ስለዚህ እስልምና ውስጥ ከገባችሁ እስልምና የራሱ የሆነ ህግ ስርዓት አለው። እስልምና የራሱ የሆነ መመሪያ አለው። እስልምና በእስልምና መመሪያ ነው የምትመራው እንጂ እስልምና በአንተ ህግና ስርዓት አይደለም የሚመራው። እስልምና በእስልምና ነው አንተ የምትሄደው እንጂ እስልምና በአንተ ህግ በአንተ ፍላጎት አታስኬደውም ነው የተባልከው። ለእስልምና መገዛት አለባችሁ። እስልምና ውስጥ የሚመለከውን አምላክ ማምለክ አለብህ። እስልምና የሚያስተምረውን ትምህርት ነው ማስተማር ያለብህ እንጂ ትናንት እንደነበርክበት እንደፈለክ ከኪስህ እያወጣ መመለስ የሚባል ነገር የለም። መማር አለብህ። መማር እውቀት ይጠይቃል። በእስልምና በእውቀት ነው። መልሳቸው አንድ ነው። ማንነው ሰው እየተነሳ ከኪሱ አይመልስም። በቃ በእኛ ህግ እናስኬደዋለን እስልምና የሚባል ነገር የለም ነው የተባላችሁ። ስለዚህ
ከሰለማችሁ መስለም ነው። ስለዚህ ከሰለማችሁ ደግሞ ሙስሊም ናችሁ ስትባሉ ለምንድን ነው በዚህ ልክ የምትናደዱ ነው አንድ ጥያቄ። የቱ ጋር እንዳላችሁ መረዳት አለባችሁ እኮ በመጀመሪያ ስለ ሰው ከማውራታችሁ በፊት። ትልልቅ ሰዎች እኮ ናቸው። ቢያንስ ለእውቀት ክብር አይኖራቸውም? እናንተ ደደብ እንኳን ብትሆኑ እውቀት ላለው ሰው ክብር አይኖራቸውም? እኔ በጣም ነው የምሸማቀቀው። ስለዚህ መማር አለባችሁ። እናንተ የምትሰሩት ፖለቲካ የለም። ሰለምቴ ነኝ ብትል ሙስሊም ራሱ ፖለቲካ አይሰሩም እንጂ የለም። ማንንም ሰው የሚሰራው ፖለቲካ የለም። ክርስቲያኖች ደስ ብሏችሁ ነው? የለም። የሚሰራ ፖለቲካ የለም። ማንንም ሰው ለእስልምና ካልተገዛ በጥፊ እያጠናገሩ ያባሩታል እንጂ እናንተ እንደፈለጋችሁ እየላካችሁት ፖለቲካ የሚሰራ ሰው የለም። ደስተኛ መሆን የለብም። እያጮሉ ነው የሚያባሩት። ምን አባቱ ይሰራል? ለእስልምና የማትገዛ ከሆነ በእስልምና ሕግና ስርዓት የማትገዛ ከሆነ ትወጣለህ። አለቀ። ይነገርሃል። ማን ስለሆንክ ነው? እናንተ ማንም አይደላችሁም። በቃ አለቀ። 4 ነጥብ። ክርስቲያኖችን በዚህ ልክ ፈንደቅ የለባችሁም። ውዳቄዎች፣ መረኖች፣ ገረዶች፣ መሀይሞች፣ ደንቆሮዎች እንደዚህ አይነት ነገር እንትን አታድርጉ። እስኪ ክርስትና ስበኩ፣ ወንጌልን አስተምሩ። እስኪ እስልምና በንጽጽርና በትምህርት ማሸነፍ ሲያቅታችሁ ግብረ ሰዶም ወንዶቹን ላኩ፣ ግብረ ሰዶማውያን ወንዶች ላኩ። ከዛ ምንድነው የሚያደርጉት? ሙስሊም ነን እያሉ እንቦረሻለን ይላሉ። ክርስቲያን ናቸው። ይሄ አንድ ስራቸው ነው። ሁለተኛ ደግሞ ስምን በማስቀየር ሙሐመድ ይላልና ኢየሱስ ክርስቶስ አምላክ ነው ይላል። የክርስቲያኖች ስራ ነው። የእናንተ ስራ ነው ይሄ። ሁለተኛ ስራችሁ ነው። ሶስተኛ ሴቶች ይልካሉ። በቃ ድምጻቸውን እንትን እያደረጉ እየተቅለሰለሱ ሰዎች ሴቶች ወንዶች እንዲያወሩ ከዛ የሆነ ነገራቸውን እንዲይዙ ይላካሉ። ወንዶችም ይላካሉ ሴቶችን እንትን እንዲያደርጉ ማለት ነው። ወንዶች ራሱ የተላኩ ወንዶች አሉ። ሰልመናል ብለው የገቡ ሰዎች አሉ። ሰልመናል ብለው ያው እንደተባለው የሚሰልሉ ሰዎች አሉ። ይሄም ስራቸው ነው። ስራቸው ነው። ሲቀጥል ደግሞ እየቆራረጡ እየገጣጠሙ ሌላ ነገር መስራት ነው። ይሄ እናንተ ስራ ነው። የሚያሳዝነው ነገር ግን የተላኩ ሴቶች እኔ ሁለት አውቃለሁ። አንዷ ራሷ እንትን ተብሎባት ብን ብላ ጠፍታለች። አንዷ ድምጿ ነው ሄዳችሁ የእንትናና የእንትና የሆነ ነገር ተሸክማችሁ ኑ የተባላችሁ ሴቶች ሁለት አውቃቸዋለሁ። አንዷ ጋር እኔ በስነ ስርዓት በግልጽ አማርኛ ነው ያወራሁት። ሴት ነሽ። እኔ ክብር አለኝ። ችግሩ ከባዱ ችግር ምንድነው? እኔ ዝም ብዬ ሰው እንትን አላደርገው። አቅሻለሁ። እኔ እናንቺ እንተዋወቃለን። በግልጽ አማርኛ ነው ያወራሁት። ራሷ እንትን ተብሎባት በቃ ጠፍታለች። አልተመለሰችም። ራሱ አንዷ ራሱ ምን እንደተባለች አላቅም። መመለሻ የላት። አጽፍም ኮመንት አጽፍም። ነገሩ ምንድነው አላቅም። ተይዘውባት ይሁን ራሷ አላውቅም። እንደዚህ አይነት እንትን ተብለው የተላኩ ሰዎች አሉ። አሁን ደግሞ ሰዶማውያን ወንዶች ሰዶማዊ ነኝ ቦረሻለሁ እያሉ ከዛ ሲባሉ እኔ እኮ ሙስሊም ነኝ ምናምን እያሉ ያወራሉ። ክርስቲያኖች ናቸው። ክርስቲያኖች ናችሁ። ለሃይማኖታችሁ ምንም ክብር የሌላችሁ፣ ለማንነታችሁ ለራሳችሁ ክብር የሌላችሁ ውዳቂዎች እኮ ናችሁ እኮ እናንተ። ለእንደዚህ አይነት የወረደ ማንነት እኮ ነው የመጣችሁት። ሶዶም ነኝ እያላችሁ ሃይማኖታችሁን ልታከብሩ ነው፣ ልታስከብሩ ነው። አይደብርም? የወንድ ልጅን ዕቃ በማደን ነው ክርስትናን የምታስከብሩት። የክርስትናን እውነትነትን የሚረጋገጠው እግራችሁን እየገለጣችሁ ነው። ሴቶች፣ ክርስቲያን ሴቶች፣ የተላካችሁ ሴቶች እናንተና እግራችሁን በመክፈት ነው ክርስትና የምታስከብሩት። ዕቃችሁን እየጎረጎራችሁ ነው ክርስትና የምታስከብሩት። አይደብርም? ሃይማኖት እኮ ነው።
ስለ ፈጣሪ እኮ ነው የምታወሩት። ከኃጢአት ስለ መራቅ እኮ ነው የምታወሩት። ሰው እንዴት ኃጢአትን በመስራት ሰው ይጣራል? እኔ ይገርመኛል። በጣም ነው የሚያሳዝነው። ሰው ሁኑ በመጀመሪያ ጆይን ስላይቸዋለሁ። አንድ ዘገምተኛ ሰው ምናልባት ትገባለህ፣ ዘጌ ትገባለህ። እኔ በግልጽ አማርኛ ነው የማወራው። ዜጌው ትገባለህ። ጉድ አይዲያ የተናገርከው ነገር አለ፣ ና ግባ። ካለው ነገር እኔ ተናግሬያለሁ፣ ይበቃኛል። ለነገሩ እንዳንተ አይነት ዘገምተኛ ሰው ጋር ማነጋገር እኔ እንዳትገባ ራሱ እንዳትገባ መግባት የለብህ አንተ እንዳትገባ። ለምን ትገባለህ? ደንቆሮ ነህ፣ መሀይም ነህ፣ እንዳትገባ። አንተ ጋር መነጋገሩም ራስን ዝቅ ማድረግ ነው፣ ራስን ማዋረድ፣ ክብርን ማዋረድ ነው። ለምን ትገባለህ? አንተ ዘገምተኛ ነህ እኮ። አንተ መታከም ነው ያለብህ፣ ጤናህን መታይ ነው ያለብህ በመጀመሪያ። ደንቆሮ ነህ አንተ። ከእፎይ ጋር በዓላማ እየተናበብክ፣ በዓላማ አንድ ናችሁ። በነገራችን ላይ በዓላማ ትገናኛለህ። ዓላማችሁ አንድ ነው። እፎይ ጋር እየተናበብክ ነው የምትሰራው። አዎ መጀመሪያ የሰራው ፖለቲካ እሱ ጋር በመነጋገር ነው የሰራው። ሲቀጥል አውቀህ ነው የሰራው። ሲቀጥል አውቀህ ነው የተናገርከው። ሲቀጥልም አውቀህ ነው የተናገርከው። አሁንም ትናገራለህ፣ ነገም ትናገራለህ። ምንድን ነው የመጣብኝ? ይሄ ደግሞ ምንም ስላልክ አይደለም እየተናገርኩ ያሉት፣ አፍህን ስለከፈትክ ነው። ባለፈው ሰዎች የጠፉት ራሱ በዚህ ምክንያት ነው። የምረን ነው እነጃ ጋር እንትን እያደረክ ነው ፖለቲካ የምትሰራው። ራስህን ችለህ አውራ እስኪ። ራስህን ቻል፣ ራስህን ቻል። በቃ አንተ ለምታጠፋው እስልምና መጠየቅ የለበትም። ራሱ አንተ ላጠፋው ማንንም ሰው መጠየቅ የለበትም። በአንተ ማንንም ሰው መታመም የለበትም። በአንተ ምክንያት ማንንም ሰው መቁሰል የለበትም። ማን አባ ነው ግብረ ሰዶማውያን ብለህ የምታወራው? አንተ ትቦረሻለህ። አንተ ቂጥህን ተገንድሳል፣ ትሸመሸማለህ። አንተ ትቦረሻለህ። የለም እንዴት ነው አንድ ሰው ተናዶ ጳውሎስ በእስልምና ሐዋርያ ነው፣ ይሄ ደግሞ ስሙ ተጠቅሶ በሐዲስ አይቼዋለሁ እንዴት ይላል? ተናዶ ሰው እንዴት ሰው ተናዶ እኔ ከፈለኩ መመለሻ አለኝ መውጣት እችላለሁ፣ እናንተ ግን መመለሻ የላችሁም እንዴት ይላል? ተናዶ ሰው ከተናደድክ እኮ ትሳደባለህ። እንዴት ሰው ከእስልምና ከወጣ መመለሻ የለበትም እንዴት ይላል? መመለሻ የለውም። ማንንም ሰው እኮ ከእስልምና ከወጣ መመለስ አይችልም። የት ነው ያነበብከው? የት ነው ያየኸው? ስለዚህ ራስህን ለምታጠፋው ጥፋት ራስህን ነው መጠየቅ ያለብህ። እፎይ ጋር ተናበህ እየሰራ ነው። መጀመሪያ ራሱ መጥተህ ማን ነው ስሚ ብለህ የተናገርከው በንግግር ነው። አንተና እፎይ ተነጋግራችሁ ያደረጋችሁት ነው። በግልጽ አማርኛ ነው የምነግርህ። እንዳንተ አይነት ውዳቂ ሰው እንደፈለገ የሚሆንበት ሚዲያ አይደለም። በነገርህ ላይ አንተ እንዳልከው የተቆጣጠሩት እነሱ ናቸው እንዳልከው እዚህ ጋር እንደፈለክ የምትሆንበት ፕላትፎርም አይደለም። አንተ እንደፈለክ አንድ ዘገምተኛ ሰው እንደፈለክ እንትን የምታደርግበት ሰው ሚዲያ አይደለም። አትችልም። ምላስህን ይገረዛል። ሙስሊም አስተማሪዎች እኔ አደራ የምለው ምንድነው ለአንድ ዓመት ህፃን ልጅ 2 እንጀራ ብላ ተብሎ እንትን አይባልም። ጉድ አይዲያ የሚባል ደንቆሮም እንደዛ ነው። የፈለገ ነገር ቢመከር ወንፊት ላይ ውሃ እንደማፍሰስ ነው። አይገባውም፣ ምንም አይገባውም፣ አይሰማምም፣ ራሱ ፈቃደኛም አይደለም። በድፍረት ማላምናቸው ሙስሊም አስተማሪ ሰዎች አሉ ያለ ሰው እኮ ነው። በድፍረት እኮ ነው። በውስጥ አውራ ስትባል እኮ እኔ እኮ ማላምናቸው ሰዎች አሉ። ማን ስለሆን ከአንተ ላይ ምን እንዳያደርሱ ነው እነሱ? እኔ
ፈቃደኛ ነኝ። ማንንም ሙስሊም አስተማሪ ሰው እኔ ሄድ ለመባጽዮኔ በጣም ሳጀስ ተከፍቶ አላየሁም። የፀሐይ አምላክ የፀሐይ አምላክ ነው ያልኩት። ለምን እየደወልኩልህ ነበረ? እንዴት ነህ? እኔ አለሁልሽ። ሁለተኛ ስልኬ እንትን አድርጌው ሳይለንት አድርጌዋለሁ። ለዛ ነው መቀደስ ሐዋርያ ነው ሐዲስ ውስጥ ተልኮ ላይ ነበርኩኝ። የሚገርምህ እንቁራሪት እየገደልኩ ነበረ። ገደልሻት? ትኩረት አልሰጠኋቸውም። ሊነካን አይችልም እንዳልሆት የለብንም እያሉ ነው። ይሄ መፈክር እኮ የዋህብያ መፈክር ነው። ከባድ ነው። ገባክ? እናደርጋለን እኛ ፑሽ እናደርጋለን። አህባሽ በዛ በኩል በዲፕሎማት ታቦትም ያስገቡ ችግር የለውም። ሽንኩርትም አብሯቸው ይላጡ ምንም ችግር የለውም። ሙስሊም ናቸው ስለምናቸው ያላ ብዬ ወዳለሁ ነው የሚለው አህባሽ እኮ ስላሴ መስራት ዱላ ነው የሚለው አህባሽ አህባሽም ቢሆን እኮ አይደል ታቦቱ ቢሸከመውም ከታች አላሁ አክበር እያለ ነው። አላሁ አክበር ታቦታችን በሰላም አልሐምዱሊላህ ያመስ ይበለን አላህ በቸራቃ ያው ጣውላ ነው። አያምን አንተ ጠብቀኝ ወደ ላይ ነው። አልሐምዱሊላህ ነው ወደ ላይ ይዘይራል። ከፎቆት መኪና አልማዙን ገጭ አላህዋ አረ አላህ አላህ ነብይ አላህ ይላል። በቃ ማንስ ማዚያ የሚል ሙሳሃባ ተታገለ። አረ ሪያሊቲ ነው። እኛ በሪያሊቲ እና በውጤት ነው የምናምነው። ስለዚህ በዲፕሎማት ነባር እየተባሉ ነው የሚጠሩት። አክሱም ላይ ሐውልት መስጊዳቸውን ያሰራሉ። ለአክሱም ተማሪዎች ገባክ? ኒቃቢስቶችም ሂጃቢስቶችም እንዲለብሱ ያደርጋሉ። ነባር እንደመሆናቸው መብት አላቸው። እኔ እኮ ተናግሬያለሁ። ለነባር ሙስሊሞች ተብሎ አክሱም ላይ ገባህ? ልክ ኢየሩሳሌም መስጊድ አለ። አክሱም ላይ የማይኖርበት ምክንያት የለም። ደግሞ የሚሰራ እንግዲህ ነባር ስለሆናችሁ ለምሳሌ አሁን የወሎ ሙስሊም ቤተክርስቲያን ያሰራል። ጣራ ገዝተው እንጨት ገዝተው ቤተክርስቲያን ያሰራሉ። አክሱም ላይ ደግሞ መስጊድ ሲሰራ ኦርቶዶክሶች እንግዲህ እንዳታኮርፉ ያው ድንጋይም አሸዋም ይዛችሁ እንድትሄዱ፣ ምክንያቱም ነባር ስለሆናችሁ ትዋደዳላችሁ። አትጨነቁ። በነገራችሁ ላይ ወሃብያ ቤታቸውም ይሰግዳሉ። ምንም ችግር የለውም። አያሳስባችሁ። ግን ለነባር ሙስሊሞች ለፍቅራችሁ ሲባል የሴት ሙስሊም ተማሪዎች ሲጋደሉ፣ በጦርነት ሲታኮሱ፣ ሲዘምቱ ኒቃቢስት ነሽ ሂጃቢስት ነሽ ያላት የለም። ገባህ? እኩል ነው የሞቱት። ሲማሩ ግን ነፃ ስለሆኑ ግን ፀሐይ ሲወጣ ዲሞክራሲ ሲሰራ ግን የሙስሊም ሴት አንቺ ኒቃቢስት ነሽ አንቺ ሂጃቢስት ነሽ አንተ ሙስሊም ነህ አትቀበርም እዚህ አያሰግድም አይባልም። እነዚህ ነባሮች እኮ እንወዳቸዋለን ከተባለ አብሮነታቸውና ፍቅራቸው በመብት ነው የሚመዘነው አይደለ? እኩልነት መብት አለ ሀገራቸው ስለሆነ ማለት ነው። ስለዚህ እኛ ፍቅራቸውን የምንመዝነው በሚሰራላቸው መስጊድ፣ በሚያገኙት መቀበሪያ፣ ከዛ ደግሞ እኛም ደግሞ በተራችን አህባሽ ጋር ጥገኝነት እንጠይቃለን። ስማቸው አሪፍ ነው። መቀልበስ ነው ያለበት ራሱ ስማቸው ኦርቶብያ ይባሉ እነዚህ ሰዎች። እነዚህ መዋጋት አለብን መታጠቅ አለብን የሚሉ አህባሽ እኮ ማለት ልክ እንደ ኦሮሞ ማህበረሰብ አቃፊ ማለት ነው። በቃ ያቅፈዋል። ምንም ችግር የለባቸውም። ታቦትም ሲሸኝ ሸኝተው አላህዋ በሰላም ያገናኘ ብለው ነው የሚሄዱት። በቃ ምንም ችግር የለም። በቃ ያበደ ዲፕሎማት ነው ያለው እንጂ ታቦት ድራዊ ነው ያው ግን ሙስሊም ናቸው። ይሄ ሪያሊቲ ነው መቀየር የሌለበት። የአላህን ገመድ የያዙ ናቸው፣ ሙስሊም ናቸው። ስለዚህ ስለምናን እናጠፋለን የምትሉ ሰዎች አቋምን ለውጥ አድርጋችኋል፣ እናመሰግናለን። አሁን እኛም አንናደድም። ነብዩ አይሰደቡም፣ አይሻ በየቀኑ አትሰደብም፣ እናታችን አይሻ እስልምና በየቀኑ አይሰደብም፣ አላህ በየቀኑ አይሰደብም። አሁን ምን አይነት ሰዎች ሆነዋል መሰልክ? ግብረ ገብ ሰዎች ሆነዋል። እስልምናን አይቀበሉም፣ እስልምና ሃይማኖታቸው አይደለም። ሲከራከሩ ሲቃወሙ ግብረ ገብ ባላቸው ቃላቶች ነው የሚነጋገሩት። አሁን ላይ ገባክ? ሬድ ፍላግ ይባላል ይሄ። ስለዚህ ይሄን ግብረ ገብ የፈጠሩልን ደግሞ ሀጂ ሙፍቲ ናቸው። የሀጂ ሙፍቲ ሞትና የአባታችን አቡነ ማቲያስ እንባ ነው። አቡነ ማቲያስ አለቀሱ ብሎ እኮ አንዱ ኦርቶዶክስ የእፎይ ቀኝ እጅ
በሞቱ በ3 ቀናቸው ሲሸጥ ነበረ የሀጂ ሙፍቲንና የአቡነ ማትያስን ፎቶ። ነገ እንዳትሉ ቤት እንዳቀሩ ነገ ይህንን የፍቅር ተምሳሌት እናሳያቸዋለን ብሎ 1 ሚሊዮን ብር ነው ቆርጥሞ የበላው። ብራቮ! እኔ ቢዝነሱ አደንቃለሁ። ጀግና። ስለዚህ አሁን ያሉት ኦርቶዶክስ ክርስቲያኖች ከምንም በላይ የአርሲ ክርስቲያን ከሞቱ በኋላ ኦርቶዶክሶች ዋሃብያ የመሆን ህልም አላቸው። መብትን የማስከበር ራስን የመከላከል ኦርቶብያ አሁን ይጋደሉዋል። ኦርቶዶክሶች አሁን በተነካቸው በሹካም ይሁን በማንኪያ በቦምብ ይታኮሳሉ። 4 ነጥብ። ስለዚህ እነዚህ መብታቸውን የሚጠይቁ ኦርቶዶክሶችን እኛ ኦርቶዶክስ ቁጥር 2 ነው የምንላቸው። ምንድን ነው የምንላቸው? ኦርቶብያ ናቸው እነሱ። ቅዱሳን ኢስሐቅ ቪዲዮ ለቀቅ ያለው ገብታችሁ እንትን አድርጉት ብለዋቸዋል። ገብታችሁ ላይክ አድርጉለት፣ ሪፖስት አድርጉት፣ ኮፒ ሊንክም አድርጉለት። ቀጥይ። በነገር ላይ ማለት ነው ፍቅር መሬት ላይ ያሉት ኦርቶዶክሶች እኮ አህባሽ በላቸው ማህበራዊ ሚዲያ ካሉት ጋር አይገናኙም። ኦፓል አንዴ ቪዲዮ ላውራ ማለት ነው። ናግደል ስትላቸው ኧረ እኔ አብሮኝ የኖረ ሙስሊም ነው አልገለም ይላሉ። ኧረ እኔ ሀቀኛ ሙስሊም ነው ጎረቤቴ ልጓድ መሰለኝ። ስለ ቪዲዮ ቀጥል። ቪዲዮን ባሳያችሁ ደስ ይለኛል። በመጀመሪያ ሰላም አለይኩም ብያለሁ። ሙስሊሞች ክርስቲያኖችም ሰላም ብያለሁ። ባቢ ኦፓል እነ ፒላቶስ ሁላችሁ ነው። እሺ ቪዲዮ 300,000 ሰው ላየው ቪዲዮ ነው የለቀቁት እና እንደውንም ባሳያችሁ ሰውየውን ይዩትና ምናልባት ሁላችሁም ሼር እየሰጣው መልስ አለ። ቪዲዮ ላሳያችሁ። ጥያቄ ኢስሐቅ፣ አንድ ጥያቄ አለኝ። አሁን ልጁ ተቃወምከው አንተ፣ ግን ልጁ ራሱን እንስሳ አድርጎ የሚያይ ከሆነስ? እኔም ቪዲዮ ላይ እንደዛ ብያለሁ። ራሱን እንደ እንስሳ ቆጥሮ ከሆነ እንደ ስህተት አናየው። ኤግዛክትሊ እንደዛ ነው መሆን ያለበት። ኦፓ ቀጥይ። ወንዶች አላለችም። እሺ ቀጥይ። 760 ሰዎች አላችሁ። ሂዱና የኢስሐቅን አካውንት አንደኛ ሪፖስት አድርጉት። ቪዲዮውን አይታችሁ ግማሽ ከደረሰ በኋላ ላይክ አድርጉት፣ ቫይራል እንዲወጣ ማለት ነው። መጀመሪያ ላይክ እንዳታደርጉ ቪዲዮውን ሳታዩ፣ ልክ ግማሽ ካያችሁ በኋላ የሰማችሁ ስለሆነ ላይክ አድርጉ። ሁላችሁም ሪፖስት አድርጋችሁ ነው ውጡና ስትወጡ አድርጋችሁ ስትመጡ ያሳየኛል። እኔ በፍጥነት ሴቶችና ወንዶች አንድ ላይ ሂዱ። ሰብሰብ ብላችሁ ቆጥራለሁ። ሪፖስት ያደረገውን ሰው ቆጥራለሁ። ሪፖስት አድርጉ ሁላችሁ። ከዛ ግማሽ ከሰማችሁ በኋላ ደግሞ ላይክ አድርጉት። ሁለተኛ አካውንት ያላችሁ ሰዎች ደግሞ እዚሁ በሌላ አካውንታችሁ ወሬ እየሰማችሁ በዋናው አካውንታችሁ ሂዱና ሪፖስት አድርጉ። ግማሽ ካያችሁ በኋላ ላይክ ስታደርጉት ቪዲዮ ቫይራል ይወጣል። ብችሉ ጨርሳችሁ ካያችሁ በኋላ ላይክ አድርጉት፣ ቫይራል ቶሎ እንዲወጣ ማለት ነው። ባችሉ ግን ግማሽ ካያችሁ በኋላ ላይክ አድርጉ። ለ5 ሰው ለ6 ሰው ሼር አድርጉ። ከዛ ሪፖስት አድርጋችሁ ነው። በኋላ ስትወጡ ደግሞ 5 ጊዜ ኮፒ ሊንክ ታደርጋላችሁ። የወሬ ፍቅራችሁን ስለማቅ ነው። አሁን ኮፒ ሊንክ አድርጉ ብትባሉ ታለቅሳላችሁ። ሂዱ ማሮች። እዚህ ጋር እኮ ሳትወጡ ራሱ እዚህ ጋር ነክታችሁ አካውንቱ ግቡ። እዛ ጋር ግን እንዳለቻችሁ እሷ ማዳመጥ አለባችሁ፣ ቪዲዮውን ማዳመጥ አለባችሁ ትንሽ። ባቢ ስትወጣ አንተም ሪፖስት አድርገው። እኔ አሁን አደርገዋለሁ በትልቁ አካውንት፣ በሁለተኛው ሪፖስት አድርገህ እንሰጣ ሪፖስት አደርገዋለሁ። እንደዚህ ነው። ግማሽ ድረስ ማየት አለብን ቪዲዮስ። በእንችን ታበሳም ባንችል እስከ ግማሽ ድረስ ላይኩ እንዲሰራ። ቲክታክ ገና ሳታይ ላይክ ስታደርገው ሻዶ ባን ያደርገዋል። ለምን በአየህ በደቂቃ ልክ ነው ቫልዩ የሚሰጠው። ያንን አድርጉ። በነገራችሁ ላይ ኤልያስ አሁን መቀጠል ትችላለህ። ሪፖስት አደርጋለሁ ብዬ ብገባ ስድብ ጠበቀኝ በውስጥ። እኔ ነው ኤልያስ ያልሽው ወይስ ምንድን ነው? እኔ የፓፒን እንትን እኮ ኢንዶርስ እያደረኩ ነው። ንግግሩ ትክክል ነው። እንስሳ መሆኑን ያመነ ሰው ካልሆነ በስተቀር በምንም አግባብ እንደዚህ ሊል አይችልም። እንስሳ ነኝ ነው እኮ ሊትራሊ እንስሳ ነኝ ነው ያለው አይደል? እንስሳ ረዱኝ ነው እያለ ያለው። ሪፖስት እንዴት እንደሚደረግ የማታውቁ ሰዎች ከታች አንድን ጻፉ። ይሳቅ ካሜራ ከፍቶ ያሳያችኋል።
ሪፖስት እንዴት ማድረግ እንዳለባችሁ ዳር ያውቃሉ እንዴ? ባቢ ግን ምናልባት ይሄ እንስሳ ግን በግዢ የሚገኝ ከሆነ እኔ ልግዛው። እንስሳው እንትን የለውም። አይረባም። እንስሳው አይረባም። የሸረፈ ነው። ውሻ አለ እንዴ? አለኝ። ውሻ ካለ ግዛ። ወንዶች ስራ ላይ ነን። አንድ ጊዜ ይሳቅ ካሜራ በራና እንዴት ሪፖስት ማድረግ እንደሚችል አሳያቸው። እሺ አንዴ ኮፒ ሊንክ ያሳየን። ሪፖስት አይደለም ኦፓል። እሺ ዘጌዎች ግን እየጠፍተው ነው። አንዳንድ ዘገምተኛ ሰዎች እያዩ አድርጋችሁ ሰዎች ይሄ ነው ብቃት ማለት። ምስራቅ ቀጠናዎች የፖለቲካ እንትናቸው እኮ የሞተ ነው። እኔ አንዳንድ ጊዜ ህሊና የላቸውም እንደ ይላሉ ማለት ይሄ በቃ ሞራል የሚባል ነገር የላቸውም እንደ ይላሉ። አላደረጉም፣ ሪፖስት አላደረጉም። ሊዱ ያረጋችሁ ነው። ጓደኞቻችሁን ሼር አድርጉላቸው። ከዛ ሪፖስት ይሄ ሪፖስት መደረግ ያለበት ቪዲዮ ስለሆነ ማለት ነው። ማታ አየዋለሁ የይሳቅን አካውንት ገብተን አይተነው በቃ 100,000 መታየት አለበት ግዴታ ነው። ቢያንስ ቫይራል መውጣት አለበት ይሄ ቪዲዮ። ጎበዞች እንስሳ ሆናችኋል እንዴ እያላችሁ ነው ኮመንት ማስቀመጥ ያለባችሁ። በነገራችን ላይ እንስሳ ሆናችሁ ወደ እንስሳ ተቀይራችኋል እንዴ እያላችሁ በነገርህ ላይ ማለት ነው። ባቢ እኔ ቪዲዮ እኔ ያሳስበኛል እኮ የምስራቅ ቀጠና ህልውና ለምን ተቀለክ ቪዲዮ እኔ ግማሽ አይቼው በቃ እነሱ ምስራቅ ቀጠናዎች ፖስት ያደረጉትን ግማሽ አይቼው። ምክንያቱም ይኸውልህ መጀመሪያ የሚያወራው ስለ ጅሃድ ነው። ገባክ? አንድን ሰው ስትገሉ በጦርነት ላይ ማለት ነው። ጦርነት ላይ ስትገደል የአፍንጫውን ሰውነቱን አትቆራርጠው፣ ቢያንስ በክብር መሞት አለበት። ገባክ? በማሳጅ ነው ማለት ቪዲዮ የሚያወራውን እኮ ነው እየነገርኩህ ያለው ባብዬ። ቪዲዮ የሚያወራው ስለ ግድያ ነው፣ ስለ ጅሃድ ነው የሚያወራው። በጦርነት ሰዓት እንኳን ሰው ቢሞት ሬሳ እንኳን ቢሆን ሰውነቱን እየቆራረጥክ መጥፎ ግድያ መገደል የለበትም እያለ ነው የሚያወራው መጀመሪያ ቪዲዮ። ከዛ ቀጥሎ ደግሞ ስለ እርድ ያወራል ማለት ነው። እነሱ ቆርጠው ቀጥለውታል። ኦልሬዲ ገብቷል አይደለ? ከዛ ይሄ እኮ የቀጠሉትን ቪዲዮ ነው። ይሄ ስለ እርድ ነው አልኩኝ እኔ። ገባክ? ቪዲዮ የሰማው አልመሰለኝም። አንተ ራስን በምስራቅ ቀጠናዎች ቸኩለሃል። እንትን አይደለም እኮ ቸኩዬ ሳይሆን እኔ በጣም የነሱ አባባል እኮ መስለኝ እኮ ነው። አሁን ለምሳሌ ጦርነት ካለ እኮ ጦርነት እኮ ነው፣ አለቀ። ገጥመሃል አይደል? እኔ በጣም ግራ የሚገባኝ በነገርሽ ላይ ኢትዮጵያ ውስጥ የታረደው ሙስሊም እንጂ የታረደ ክርስቲያን እኔ አላውቅም። ዓለም ላይ 4 የመስቀል ጦርነቶች እንደተደረጉ እንጂ 4 ወይም 3 የእስልምና ጦርነት እንደተደረገ እኔ አላውቅም። ለምንድን ነው? ከየት የተነሳ ነው? እየተገደልን ነው? ገዳይ ናቸው፣ ሊያጠፉን ነው፣ ሊገሉን ነው። ሃይማኖታቸው መገዳደል፣ ሞት ምናምን ከየት ያመጡት ነው? አሁን እነዚህ ሰዎች እኔ እኮ እስልምና አይደለም ክርስትና ነው በሰይፍ የተስፋፋው። ክርስትና ፖለቲካ ነው ብዬ ስናገር እኮ የሚተማሙት ለዚህ ነው። ታሪካቸውን አያውቁም። ጦርነት ሲባል ዓለማችን ላይ በሰይፍ የተስፋፋ ሃይማኖት እስልምና አይደለም ክርስትና ነው። ትክክል። መጽሐፍቶችን የታሪክ መዛግብቶችን ማየት ትችላላችሁ። እነዚህ ሰዎች የኢትዮጵያ ኦርቶዶክሶች ለምሳሌ የግሪክ ኦርቶዶክስ እንደዚህ አትልም። ገባክ? የግብፅ ኦርቶዶክስ እንደዚህ አትልም። የህንድ ኦርቶዶክስ እንደዚህ አትልም። ለምን? በሰይፍ የተስፋፋ 4 ዓለማት ላይ ጦርነት ከባድ የተደረገው የመስቀል ጦርነት አንድ አይደለም። ዓለምን ላይ ገባክ? ፈረሳቸው ላይ፣ ልብሳቸው ላይ፣ ማክሳቸው ላይ ሳይቀር መስቀል አድርገው የሰይፋቸውን ጫፍ በመስቀል አሰርተው አስባልተው ነው የሚዋጉ። ትክክል። እነዚህ ሰዎች እናቁት። እባክዎ ጌታ የሚዩት አድርገው ያስቡ። እባክዎትን ፖድካስት ላይ ነው ያሉት። የቤቱን አመል እዛው ያድርጉልን። ጦርነት ላይ ነው ያለነው። ኦኬ አይደለም ወረበላ ሳይለንት ያዝበኛል። ይቅርታ። እሺ እነዚህ ሰዎች የሚያውቁት ከግብፅ የመጣች እትዬ ጣጡስ የምትባል ሴትዮ አርሴማ፣ እውነት ከግብፅ የመጣ ታምረ ማርያም የሚናገረው ነገር በእውቀቱ ነው የሚመዘን።
አያውቁም። ስለ መስቀል ጦርነት አያውቁም። እነዚህ ሰዎች እኮ ጂሰስ ኦፍ ናዝሬት ላይ የሰራን አክተር አምላካችን ነው ብሎ የሚሰግዱ ሰዎች እኮ ናቸው። ማጋን እኮ ናቸው። እኔ አሁን በሚናገሩት ነገር አልናደድም። በነገር እነሱን ማፍለቅ ስለሚያስደስተኝ ነው ወጋ ወጋ ማድረጋቸው እንጂ እሳቢያቸው ነው የምታየው። እንግዲህ ክርስቶፎረስ፣ አርሴማ፣ እቺ ጣጡስ ግማሹ ታሪካቸው የድርሳናትና ገድላት ታሪክ ቤተክርስቲያናት ውስጥ ያሉ ከሌላ ሀገር የመጡ ናቸው። በአምስት በርባራናት ያ በሙሉ ያውቃሉ። ዓለም ላይ ያሉ ሰማዕት የሆኑ ሰዎችን ፎቶ ያውቃሉ። ውሻ የማይቀራቸው፣ ከአንገቱ በላይ አሳማ የሆነ አይቀራቸው፣ ከአንገቱ በላይ ክንፍ ያለው አይቀራቸው። ክርስትና ግን ለ2000 ዓመታት እንዴት እንደቆየ ክርስትና በ2000 ዓመት ውስጥ እዚህ ድረስ እንዴት እንደደረሰ አያውቁም። የመስቀል ጦርነት ሲባል ራሱን የሚመስላቸው ሆያ ሆዬ ነው። አያውቁም። ቤተክርስቲያን ባርኮ ሸኛቸው ሰው ገለው እምነታቸው እንደተስፋፋ አያውቁም። ስለዚህ የትኛውም ዓለምላችን ላይ ታሪክ ላይ ብታይ በመስቀል ጦርነት ይሄ እኮ ዓለም እኮ ያወቀው ነው። ዓለም ያወቀው እኮ ነው። ተዋግተው ገለው ነፃ የወጡ ሰዎች አይደሉም፣ የወረሩ ሰዎች ናቸው። የተስፋፋው ክርስትና በጦር ነው። ፈረሶቻቸውን ሳይቀር ራሳቸውን ሳይቀር ወታደሮቻቸውን ሳይቀር መለያቸው ራሱ መስቀል እኮ ነው። ፎቶ እንደዚህ ነው። ይሄንን አሁን እነሱ ታቦት ነው የሚመስላቸው እኮ። ቆይ ላሳያችሁ። እኔ እኮ አላምንም። አሁን ደግሞ ታቦት እንዳታረጉት ወስዳችሁ ስዕል አድነው እንዳታረጉት ብሎ አጠፋዋለሁ። ቆንጆ ነው መልኩ። ቆንጆ ከሆነ ነው ስዕል አድነው የሚያደርጉት። ወይ ይሄን ያደርጉታል፣ ወዮ ያደርጉታል። አሁን እነዚህ ኦርቶብያዎች ያደርጉታል እኮ ነው። ሰይፋቸው የሰይፋቸው መያዣ ራሱ መስቀል ነው። ትክክል። አራቱም የመስቀልነት ላይ ብታያቸው ማለት ነው። ደረታቸው ላይ መስቀል ነው። ሲሞቱ ራሱ የሚቀብሩባቸው ቦታ ላይ መስቀል አድርገው ነው። እንዲህ የተስፋፋ ሃይማኖት ይዘው ለምንድን ነው እስልምና አራጁ ነው ገዳይ ነው የሚሉት ብለህ ስትል እነሱ ከአውሮፓም ይሁን ከሚድልስት ያመጡት እንትኖች ናቸው፣ ሰማዕታቶች ናቸው። ቅዱስ ጊዮርጊስ 7 ጊዜ ሞቶ አጥንቱ ተፈጭቶ ወደ ባህር ተበትኖ ተሰብስቦ ኢየሱስ ራሱ አንዴ ነው የሞተው አይደለም? ቅዱስ ጊዮርጊስ ጥሩ መዓዛ ያለው ሽታ 7 ዓመት ይሸት ነበር። ሬሳው ሬሳ እንደሚገማ ነው የምናውቀው። ኢየሱስ ራሱ አንዴ ነው የሞተው። ጊዮርጊስ ማን ነው 7 ጊዜ ነው የሞተው? እነዚህ ሰዎች መጥፊያቸው እንደደረሰ ነው የምታውቀው። ክርስትና እንዴት እንደቆየ ስለማያውቁ ገባክ? በሚሊዮን የሚቆጠሩ ሰዎች ሞቶ ነው ክርስትና የደረሰው። በሚሊዮን ኢትዮጵያ ውስጥም ሄጅበት ኢትዮጵያ ውስጥም 30 ሺህ የታረዱት ሙስሊሞች ናቸው። 7 ቅዱሳን አባቶችና ቅዱሳን ክርስቲያን አባቶች የታረዱት በክርስቲያን ነው። 30 ሺህ ሙስሊም የታረደውም ኢትዮጵያ ውስጥ ነው። ቀጥይ። እንደዚህ አይነት ታሪክ ያላቸው ሰዎች ስለ ጂሃድ ሲወራ ስለ ጦርነት ሲወራ ሲያወሩ ታሪካቸው ስለማያውቁ ነው። እናንተ እነዚህ ሰዎች በ5 አቦ ናቸው በ7 ስላሴ እደጅሽ ይቅበሩኝ ይማር እንደው ነፍሴ የሚል አዝማሪ ያሳደገው ሰው ምንም ሊያውቅ አይችልም። አዝማሪ ናት። ከ1 እስከ 30 ጥሩ ነው የምትላቸው በአንድ ልደታ በ2 ባታ በ3 ስላሴ በ4 እያሉ ይቀጥላሉ። አንድ አሶርሱ ክርስትና እንዴት ነው 2000 ዓመት ሊቆይ ይችላል ብለህ ጠይቃቸው። የሚያውቁት ነገር የለም። ምንም የሚያውቁት ነገር የለም። አሁን የምታየው ህልውናቸው ጭንቀት ውስጥ የገባው በተለይ የኢትዮጵያ ኦርቶዶክስ ክርስቲያኖች ንጉሳኖች ናቸው። ደግፍ ያቆያቸው እዚህ ድረስ ገባክ? በዛጉር ስርወ መንግስትም በአክሱም ስርወ መንግስትም በሰለሞን ስርወ መንግስትም ያቆያቸው ንጉሶች ናቸው። እስከ ኃይለ ሥላሴ ድረስ ክርስትና እንዴት እንደቆየ ክርስትና እንዴት እንደተመራ የሚያውቁት ነገር የለም። ደርግ ኮሚኒስት ነው፣ ኢህአዴግ ደግሞ ዲሞክራቲክ ነው። ብልጽግና ደግሞ እንደምታየው እሱ ፎቶ የምትነሳበት ፓርክ ምናምን ነው የሚያማልለው እንጂ ቀደስክ ሰገድክ ግድ አይሰጠውም። አሁን ፍርሃት ተሰማቸው። በጣም ስለፈሩ አንድ ሰው ሲሞት እናቱ ገበያ ሄደችበትና እናቱ ሞተችበት እኩል ያለቅሳሉ። ዘመናቸውን በሙሉ የተገደሉ ኢትዮጵያን ቢቆጠሩ የሙስሊምን ያህል አይሆንም። ኢትዮጵያ ውስጥ ዘመናቸውን በሙሉ ኦርቶዶክስ ክርስቲያን ቢሰቃዩ ቤተ እስራኤሎችን 2000 ዓመት ያሰቃዩትን ያህል አይሰቃዩም። ዘመናቸውን በሙሉ ቢገለሉ በኢትዮጵያ ታሪክ ወንጌል አማኞች የተገለሉትን ያህል አይገለሉም። እድር የለባቸውም፣ ዕቁብ የላቸውም፣ ማህበራዊ ህይወት አልነበራቸውም፣ መቀበሪያ አልነበራቸውም፣ ሶሻል ላይፍ አልነበራቸውም።
ጮክ ብለው እንኳን እንግዲህ ኢማጅን ኢየሱስን የሚሰብክ ሰው የክርስቲያን ሀገር በተባለ ሀገር ላይ ድምፁን ቀንሶ ሲሰብክ አስበዋል። በጣም ፔንፉል እኮ እነዚህ ሰዎች አሁን ያሉ ኦርቶዶክስ ክርስቲያኖች ዘመናችሁን በሙሉ ብትሰደዱ፣ ብትሰቃዩ፣ ብትሞቱ፣ ብትራቡ ቤተ እስራኤሎች ሙስሊሞችና ወንጌላውያኖች የከፈሉትን ዋጋ በኢትዮጵያ ታሪክ አትከፍሉም። እናንተ ለወንጌል ከፍላችሁ አታውቁም። እናንተ ለምን ግብር ከፈልን፣ ለምን ውሃ ላጠርንም፣ ለምን ቦታ የለንም፣ የሚያስለቅሳችሁ ይሄ ነው። ለምን የበላይነትን ተከለከልን? ንጉሳውያኖች ሞቷ። የንጉስ ልጅ እኮ ንጉስ ከሞታ አሽከር ነው የሚሆነው። የንጉስ ልጅ ንጉስ የሚሆነው ንጉሳውያኖች ከቀጠሉ ብቻ ነው። አንድ የንጉስ ልጅ ንጉሱ ከሞታ አሽከር ነው የሚሆነው። ስለዚህ እናንተ አሁን የኢትዮጵያ አሽከሮች ናችሁ። የኢትዮጵያ አሽከር ነው የምትሆኑት። በዲሞክራት አታምኑ፣ በፍትሃዊነት አታምኑ፣ በበላይነት ታምናላችሁ። ስነ ልቦናችሁ የበላይ ነው። እናንተ የአድዋ ታሪክን የኦርቶዶክስ ታሪክ የምታደርጉ ሰዎች ናችሁ። አድዋ ታሪክ ላይ የተሳተፉ 80 ምናምን የሚሆኑ ብሔሮች አይቆጠሩ፣ ሃይማኖቶች አይቆጠሩ። ታቦት ይዛችሁ ስለወጣችሁ፣ ታቦት ይዛችሁ ስለተመለሳችሁ እኮ የኦሮሞና የትግራይ የአገውና የደቡብ ታሪክ እኮ እንዳይገባባቸው ምን እንደሉ ታውቃለህ? ጊዮርጊስ አብሮን ሲዋጋ አይተነዋል፣ ስዕሉ ተነስቶ አድዋ ሄዱ አሉ። ከዛ አንድ ቀን አንዷ እማሆይ በጠዋት ብድግ ብለው ልጠጣ ስትሄድ ስዕሉ የለም፣ የጊዮርጊስ ስዕል። እንዲያው ጊዮርጊስ የት ሄደህ ነው ስትለው ልዋጋ ሄጄ። ስዕሉ እኮ ነው ወረቀቱ። እነዚህ እንዴት አድርገው ነው ስለ መስቀሉ ጦርነት እውቀት የሚኖራቸው? ካቶሊክ የክርስትና ሴክት ነው። አፍሪካን ደማቸውን እንደዚህ ኢንዱስትሪ መጣው ኢኮኖሚያቸውን መጣው የጨረሱት እኮ ካቶሊኮች ናቸው። ሚት አድርግ እየለፈለፍኩ ነበረ። ሬይነር ና ግባ። በጣም ይገርማል። አንድ ሰው ውልቅ ይበልና ሬይነር የሚከፈት ነገር ስላለ ይግባ። ቀጥ ይወጣ። ሚት አድርግ እየለፈለፍኩ ነው። ሁሉ ብታዩ የካቶሊክ ቸርች አለ። ምክንያቱም የፈለከው ነው ሬ እንዳታወርደኝ ባቢሎን። እሺ ኢትዮጵያ ውስጥ በሰላም የሚኖሩ ሪሊጅን ካቶሊክ ነው። ለምንድን ነው ካቶሊኮች ገደልን የማይሉት ኦርቶዶክሶች? ለምንድን ነው ከካቶሊኮች ጋር የማይባሉት? ካቶሊኮች አዛዥ ናቸው። ፍቃድ አያስፈልጋቸውም። ኢትዮጵያ ውስጥ ወንጌል አማኞች ሲሞቱ እስቲል በዚህ ዓመትም በባለፈው ዓመትም በተለይ ኦሮሚያ ክልል ላይ በጣም ብዙ ወንጌል አማኞች ሞቱ ያውቃሉ። ወንጌል አማኞች ሞቱ፣ ፕሮቴስታንት ሞቱ ሲባል ድምጽ የሆነ አንድ ኦርቶዶክስ አይፈታም። ወንጌል አማኞች ሞቱ ያውቃሉ። ወንጌል አማኞች ሞቱ እኮ ያረጋል። ሌላ ሚዩት አድርግ። ኧረ አድርገኝ፣ ሚዩት አድርገኝ። እሺ ኑሮ ይሄን ያህል ከብዶሃል ጲላጦስ? ወይኔ ወንድሜ። እና አንድ ፕሮቴስታንት ሲሞት ክርስቲያን ሞተ ብለው ድምጽ ሆነ ያቁም ኦርቶዶክሶች። በነገራችሁ ላይ ዛሬ ምን ይላሉ? ወንጌል አማኞች ለምን ድምጽ አልሆኑንም? አንደኛ ድምጽ እንዲሆናችሁ የተጠቀማችሁትን ሎጎ ወንጌል አማኞች አይቀበሉትም። ሎጓችሁን የቤተክርስቲያኗ ሎጎ ወንጌል አማኞች የሚያምኑበት አይደለም። መስቀሉም እባቡም ከግራና ቀኝ ያሉት ሰዎችንም መላእክቶች በሏቸው አይቀበላቸውም። ጣዖት ምን አባቱ መልአክ እነሱ ገባክ? ልክ እነሱ ሲያለቅሱ አብራቸው ማልቀስ አለብን። ለፓለስታይን በሰብአዊነት ድምጽ ያልሆኑ ሰዎች ለፓለስታይን ድፍን ፓለስታይን ሲሞቱ ግን ለእስራኤል ብለው የእስራኤል ባንዲራ ይዘው አምላካቸው የት አለ? አዎ ሲሉ ነበር። አዎ ዛሬ ለአረብ ክርስቲያን ድምጽ አልሆኑንም። ከነዚህ ሰዎች ጋር እንደ ኢትዮጵያ የምንኖረው ይላሉ። እናንተ ድፍን ፓለስታይን ሲያልቁ ሲረሸኑ፣ ሬሳቸው ከድንጋይ ውስጥ ሲወጣ፣ ህፃናቶች ሲሞቱ፣ በየመንገዱ ህፃናት ሲወድቅ እኮ አላህ ነፃ ያውጣችሁ አላህ የለም እንዴ? የታለ አላህ? ታሸነፋለች እስራኤል ድል ታደርጋለች አላችሁ እንዳለ ኦርቶዶክስ ክርስቲያኖች ናቸው በጋሻው። ለዚህ ነው አባቶቻችሁ ምን ሰርተው ነው እናንተ ምን ሰርታችሁ ነው ያላችሁ በጋሻው። ለዚህ ነው ሪያሊቲን አትቀበሉም።
የወንጌል አማኞች ኢትዮጵያ ውስጥ በተለያየ ጊዜ ሞተው ያውቃሉ። እነሱ በካውንስል በኩል ነው ችግራቸውን የሚፈቱት። ግን ሚዲያ ላይ ይወጣል ወሬው። ድምፅ ናችሁ ታውቃላችሁ። እናንተ ጴንጤ ሲሞት ደስ ነው የሚላችሁ። ከኢትዮጵያ በስንዴ የገባ ሃይማኖት ነው፣ ምንፍቅና ነው፣ ይጥፋ ነው የምትሉት። ስለዚህ አንድ ወንጌል አማኝ ከፈለገ ድምፅ ይሆናችኋል፣ ካልፈለገ አይሆናችሁም። የማዘዝ መብት የላችሁም። እናንተ ኦርቶዶክስ ክርስቲያኖች ወንጌል አማኞች ለምን አላዘኑ ለሚማለት ሞራን የላችሁም። ሙስሊም ለምን አላዘነ ለሚማለት ሞራን የላችሁም። አክሱም ላይ ሙስሊሞች ሞተው ያውቃሉ። አማራ ክልል ሙስሊሞች ሞተው ያውቃሉ። እዛው አርሲ ሙስሊሞች ሞተው ያውቃሉ። ከሀገራችን ይውጡልን ይሞቱ ነው የምትሉት እናንተ። ሰው ሲሞትባችሁ ሰው አብሯችሁ እንዲያለቅስ ትፈልጋላችሁ። ይሄ እኮ በሽተኛነት እኮ ነው። ይሄ እኮ ህመም ነው። ለማን አዝናችሁ ታውቃላችሁ? እስኪ ሚዲያ ላይ ቪዲዮ አምጡና ለሞቱ ሙስሊሞች ለሞቱ ወንጌል አማኞች እንደው በሃይማኖት ስላደረጋችሁት ነው አሟሟቱን። የብሔሩን ተዉት። በሰብአዊነት እንኳን ቢሆን ለፓለስታይን ድምፅ አልሆናችሁ። ዓለም ድምፅ ሲሆን ኤቲስቶች፣ ፓጋኖች እስከ ስፔን ድረስ ድምፅ ሲሆኑ፣ ኤዥያ ውስጥ ሳይቀር ድምፅ ሲሆኑ፣ እናንተ ኢትዮጵያ ቁጭ ብላችሁ ድል ለእስራኤል ስትሉ ነበረ። የእስራኤል አምላክ ድምፅ ሊሆናችሁ አልቻለም። ለእናንተም ቢሆን ይሄው 5 ቀናችሁ ስታለቅሱ ነበረ። ለምንድን ነው እስራኤላኖች ድምፅ የማይሆናችሁ? ቀንም ለሊትም እንቅልፍ አታችሁ ሲኖዶስ ሰድባችሁ፣ መምህር ሰድባችሁ፣ አባቶች ሰድባችሁ፣ መንግስት ሰድባችሁ፣ ሙስሊሞችን ሰድባችሁ፣ ወንጌል አማኞችን ሰድባችሁ እኛ ማድረግ እንችላለን ብላችሁ 5 ቀን ሊሞላችሁ ነው። ዓለም አቀፍ ሚዲያ ላይ ስትጮሁ ድምፅ ማጣት ማለት ይሄ ነው። አለመሰማት ማለት ይሄ ነው። ሰው የዘራውን ነው የሚያጭደው። ቃል ያፈራል፣ ቃል ይገላል፣ ቃል ያድናል፣ ቃል ያኖራል። እናንተ የሚያኖር ቃል ዘርታችሁ አታውቁም። ወንጌል አማኞች ድምፅ ቢሆኗችሁ በሞራል ነው። ሞራል የሚባል ነገር ስላላቸው ነው እንጂ ውለታችሁ ኖሮባችሁ አያውቅም። ለአንድም ወንጌል አማኝ አዝናችሁ አታውቁም። ካውንስሉ ከዚህ በፊት ጸብ ላይ በነበረ ጊዜ ስስቁ ነበር። የወንጌል አማኞች ካውንስል ረብሻ ተነስቶ በዩ ጭፋ ምክንያት ፈስ ታደርጉ ነበር። በአምልኮና በዝመሪያቸው ምስቁ ሰዎች ናቸው እኮ። እንኳን በሞታቸው፣ እንኳን በመሰደዳቸው፣ እንኳን በመገፋታቸው ምን አደርጋችሁ ነው? ሙስሊም ድምፅ አልሆነንም፣ ወንጌል አማኝ ድምፅ አልሆነንም። ያስተዛዝባል። ይሄ ነገር ጥሩ አይደለም ብላችሁ የመናገር ሰብአዊነት የላችሁም። እስኪ የዘራችሁት ይታይ። የዘራችሁት ነገር እስልምና ላይም ቢሆን ወንጌል አማኝ ላይ ጥላቻ ነው። ጥላቻ ሞትን ነው። ኃጢአት ሞትን ይወልዳል እንደሚል መጽሐፍ ቅዱስ ማለት ነው። አዎ ትክክል ነው። ሐሳቧ ትክክል ነው። የፓለስታይን ህዝቦች ህፃናቶች ሲመቱ አምላካችሁ የለም እንዴ ለምን አያድናችሁም ስትሉ ስትሳለቁ ነበር። አሁንም ፖለቲካ ነው እየሰራችሁ ያላችሁት። በነገራችን ላይ ኢትዮጵያ ውስጥ ለሚሞቱ ኦርቶዶክሳውያን አስባችሁ ተጨንቃችሁ አይደለም። እንደዛማ ቢሆን መሞት የለባቸውም እያላችሁ ድምፅ መሆን ነበረባችሁ እኮ ራሱ እንጂ አሁን ምንድነው እያደረጋችሁ ያላችሁ? ፖለቲካ ነው እየሰራ ያለው አባቴ። የገደለን እኮ ዋሃብያ እኮ ነው የታየ። የገደለ ማን እንደሆነ ይታወቃል። ዋሃብያ ይሁን አህባሽ ይሁን መንግስት ይሁን ፋኖ ይሁን ኦነግ ይሁን ቲፒኤልኤፍ ይሁን ይታወቃል። ፖለቲካ ነው የምትሰሩት እናንተ። አስባችሁም ተጨንቃችሁም አይደለም። አስመሳዮች። ለማንኛውም ማንንም ቢገላችሁ መንግስትም ቢገላችሁ ይግደላችሁ፣ አይመለከተኝም። ራይነርና ክፈተው ድምፁ ትናንት ሲያሽቃብጡ የነበረው ራሳቸው ስለሆኑ አግኘው። በቃ የእጅህን ነው የምታገኘው። ምንም ሌላ ማድረግ እኮ አይቻልም። ፓርላማው ስታሽቃብጡ የነበረ እናንተ ናችሁ። እንትን ካልክ ከእንደዚህ አይነት ማን እንትን አለኝ እንትን ካቆምክ በቃ ችግሩ ይፈታል ነው አለቀ። እኔ አብይ አይመቸኝም፣ አልደግፈውም፣ በጣም ነው የምጠላው። እዚህ ጋር ግን እውነት ነው የተናገረው። በቃ ትክክል ነው። የምን አባህ የሀገር ባለቤት ነኝ የክርስቲያን ደሴት ነው የሚባል ነገር የለም። ኢትዮጵያ ውስጥ ሙስሊም አለ፣ ትልቅ ህዝብ ነው። ከአንተ ውጭ ደግሞ ፕሮቴስታንቶች አሉ፣ ዋቃዎች አሉ፣ እነዚህ በሃይ የሚባሉ አሉ። አሁን ደግሞ 665ም እየመጣ ነው። ይመራል፣ ሀገር ይመራል። ምን ታመጣለህ? የምን አባህ የሀገር ባለቤትነት ነው? የምን የክርስቲያን ደሴት የሚባል ነው? ከየት የመጣ ነው? ካንተ በፊት የነበሩ ጣዖት አምላኪያን ናቸው። ከዛ በፊትም የነበሩ ከዛ በኋላም የነበሩ አይሁዳውያን ናቸው። ከዛ በኋላ ነው የመጣው አንተ የሀገር ባለቤት ነኝ ምናምን ነገር። ለማንኛውም እኔ ጨርሻለሁ። ቅዱሳን በጣም ነው የማመሰግነው። መተኛት ያለብኝ ይመስለኛል። ይበቃናል። ስለ አንዳንድ ዘገምተኛ ሰዎችን ብዙ ተወርተዋል። ኦፓ ምን ነው ያ ይሄ ቪዲዮ ስትከፍተው ምን ትዝ አለኝ መሰለክ?
ዶክተር አብይን ፀሐዩ መንግስታችንን የራስዎት ጉዳይ አቶ ባቢሎ እኔ መንግስቴን አደንቃለሁ አልወደውም ቅድም ስትሉ ሰምቻለሁ በውስጥ እንደባደርበታለን ጠላትም ወዳጅ ልጅ ስለሚኖር እንደተፋቀርን እንጨርስ ኦቢ በፍቅራችን ይሸሻለሁ እንደተፋቀርን እንጨርስ ማለት ነው። ይህን ቪዲዮ ስከፍተው ምትዘሰደ በኢትዮጵያ ታሪክ ውስጥ መንግስት አጨብጭበው ባርከው ታውቃለህ፣ በትልልቅ አባቶች ሁላ ተባርኳል። እግሩን ስማው ስልጣን የቀቡት ገባክ። ስለዚህ ቀሚሮን ቀብተው ነው ያነገሱት መንግስታችንን። ስለዚህ ነግሷል። በነገራችሁ ላይ በሊፍት ያነገሳችሁትን መንግስት በደረጃ አንከባላችሁ መጣል አትችሉም። ይህ ማወቅ አለባችሁ። መንግስት እንዳወጣጡ ወርደው አጨብጭበህ ስመህ መርቀህ ዙፋን ላይ ካስቀመጥህ በኋላ አንከባለዬ ጥልሃለሁ ማለት ቅዠት ነው። መንግስት የሾላ ፍሬ አይደለም በድንጋይ አይወርድም ያለው መለስ ዜናዊ ለዚህ ነው። ይሄን ማወቅ አለባችሁ። ሌላው በወቅታዊ ጉዳዮች ላይ እና አስፈላጊ በሆኑ ነገሮች ላይ ኦርቶዶክስ ክርስቲያኖች ከሲኖዶስ ውጭ ያሉ ህጎችን አትከተሉ። ሽብርተኝነት ነው፣ ጠቃሚም አይደለም። ስለዚህ ጦርነት ካስፈለገ ቅድም ተናግሬያቸዋለሁ። ጦርነት ካስፈለገ አባቶች መዋጋት አስፈላጊ ከሆነ እንደምታዩት አድዋ ላይ ታቦት ይዘው ሄደው የተዋጉት። ስለዚህ አዲስ አይደለም ለኦርቶዶክስ ክርስቲያን አባቶች ጦርነት ማዘዝ መዋጋት አዲስ አይደለም። እዚህ ማህበራዊ ሚዲያ ላይ እነዚህ የሞዓ ተዋህዶ ተላላኪ ውሾች የኢትዮጵያን ህዝብ የሚያስጨርሱ እነሱ ከሀገር ሲወጡ ባቢ ነጠላቸውን ብቻ ነው የወጡት ከሀገር ሲወጡ። እዛ ቁጭ ብለው ግን ስልካቸውን ቻርጅ ያደረጉና በስክሪን ላይ ኦርቶዶክስ ክርስቲያን አባቶቻቸውን እንዲሳደቡ ከሲኖዶስ መመሪያ እንዲወጡ ገባክ፣ ሲኖዶስን እንዲሳደቡ አባት የሌለው መሪ የሌለው ሰው በቃ እንስሳ ነው፣ የትም ነው የሚወድቀው። ማንም አያዳምጥህም፣ ማንም አይሰማህም። ገባክ። ስለዚህ ምን እያደረጓቸው ምሳሌ ያሉት ቤተክርስቲያንን እንዲጠሉ አባቶችን እንዲጠሉ ለሲኖዶስ እንዳይታዘዙ። ሲኖዶሱ ችግሩን በአንድ ደብዳቤ ነው የዘጋው ባቢ፣ በአንድ ደብዳቤ ነው የዘጋው በቃ ብሎ ማለት ነው። ያ በቂ አይደለም። እኛ በራሳችን መብታችንን እናስከብራለን፣ ለኦርቶዶክስ ነፃ እናወጣለን፣ ለኦርቶዶክስ እንታገላለን ብለው እዚህ ማህበራዊ ሚዲያ ላይ የሚጮሁ ሰዎች ጸረ ኦርቶዶክስ እንደሆኑ ማወቅ አለባችሁ። አባት ኦርቶብያዎች አዎ አባት አልባ ነው የሚያደርጓችሁ፣ ቤተክርስቲያን አልባ ነው የሚያደርጓችሁ። ምን ያህል እንዳባለጓችሁ የምታውቁት እኛ በሰጠናችሁ መባ፣ እኛ በሰጠናችሁ ገንዘብ ነው የምትበሉት የምትጠጡት። እናንተ የምትሰጡት ገንዘብ ለኢትዮጵያ ቤተክርስቲያን እጣን አይገዛም። ስለዚህ የምትከተሉትን ሰውቁ። ይሄ ሎጎ ተሸክመው መዞር፣ አባትን መሳደብ፣ በየሚዲያው መንከራተት፣ አመፅ ማስነሳት ለኦርቶዶክስ ክርስቲያን እንዳይሞቱ ማያረጋቸውም፣ ቤተክርስቲያኗን ጸንታ እንድትቆም አያረጋትም። ስለዚህ ለእናንተ መልእክቴ ከሲኖዶስ ጎን ቁሙ፣ ከአባቶቻችሁ ጎን ቁሙ። ምክንያቱም ልጅ ይሮጣል እንጂ አባቱን አይቀርም። እነሱም የሚጠቅማቸውን ያውቃሉ። ዲፕሎማታቸውንም በደንብ ያጠናከሩ ናቸው። ቤተክርስቲያናቸውን እንዴት መጠበቅ እንዳለባቸው ያውቃሉ። ጦርነት ካስፈለገ መዋጋት ካስፈለገ ደግሞ ለኦርቶዶክስ ክርስቲያን አባቶች ጦርነት ማወጅ አዲስ አይደለም። ታቦታቸውን ዘቦተው እንደልማዳቸው ይዋጋሉ። በቃ 4 ነጥብ እና የቀረው ግን የማንም ቪው መሰብሰቢያ የማንም ፎሎ መሰብሰቢያ ሆናችሁ እሱ ሳያንስ እኔ በዘመኔ እንደ ዘንድሮ የበከቱ ማህበራዊ ሚዲያ ላይ ያሉ ኦርቶዶክስ ክርስቲያን አላየው። አባትን ሰድበህ ሲኖዶስ ሰድበህ ቤተክርስቲያን ሰድበህ ባቢ የት ነው የምትሄደው? የማለች ነው ትባላለህ። ገባህ አባባል የሚለው ይሄ ተማሩ። ፕሮቴስታንቶችም ካውንስል አትሳደቡ፣ ሙስሊሞችን መጅሊስ አትሳደቡ። አባት የሌለው መሪ የሌለው ሰው ድምፅ አይሰማም። ድምፃችሁ ማንም ሰው አይሰማም። ከየት ወገን ናችሁ? ማናችሁ? በወሰስ ቤታችሁ የምትናገሩት ነገር የላችሁ። ስለዚህ ብልህ ኦርቶዶክስ ክርስቲያን ከቤተ ክርስቲያን ጎን ቆሙ፣ አባቶቻችሁ ጎን ቆሙ። ሲኖዶስ ተቃውሞ ካላችሁ ተቃውሙ፣ ጥቁር ልበሱ ካላችሁ ልበሱ፣ እንዋጋ ካላችሁ ተዋጉ። ማህበራዊ ሚዲያ ላይ ያለ ግን አገሩን ጥሎ የወጣ አንዳንዶች እኮ ባቡ ሚስታቸውን ጥለው ይወጡ ነበር። በቁርባን ያገቧቸው ሚስቶቻቸውን ከነ ልጆቻቸው ጥለው ቅምጦቻቸውን ይዘው ከሀገር የወጡ ናቸው። እነዚህ ሚዲያ ላይ የሚስጮህ የምታያቸው እነዚህ ሰዎች ጤናማ አይደሉም። እነሱ የትም አያደርሷችሁም። ስልካቸው የጠፋ ቀን፣ የተሻለ ገንዘብ ያገኙ ቀን፣ የተሻለ ሰው ያገኙ ቀን ትተዋችሁ ይሄዳሉ። መንገድ ላይ ትቀራላችሁ። ከዛ ያበደ ታሪክ ነው የምትሆኑ። ኦርቶዶክስ ቤታችሁን ነው፣ ቤታችሁን አታፍርሱ። መጽሐፍ ቅዱስ ሲናገር መጽሐፈ ምሳሌ ላይ ሰነፍ ሴት ይላል ቤቷን በእጇ ታፈርሳለች ይላል። ገባክ? እንዲህ ባቢ ቤትን በእጅ ማፍረስ በጣም ከባድ ነው። ግርግዳውን ቀስ 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 በርጋም ታፈርሰው እና ኦርቶዶክሶች ሰነፍ ሴት አትሆኑ። ቤታችሁን በእጃችሁ አታፍርሱ፣ አትጩሁ፣ ወደ አእምሯችሁ ተመለሱ። የሚጠቅማችሁ ነገር ይሄ ነው። የመጨረሻ መልእክቴ ግን ቀደም ለእርዱ ምንድን ነው የሚንኮሻኮሸው? ከሊቁ የማገጥ
መክሊት ናት። መክሊት ሚዩት አድርጊ። አንተ ባውስ ከሊዱ ጋር ዋነሻ ከንፈር እንዴት እንደዚህ አይነት ድምጽ ያወጣል ብለሽ ነው? ምን አውቃለሁ። አላየሁም ነበር ይቅርታ። እሺ ችግር የለም። እኔ ደግሞ እየማገጣችሁ ቢመስለኝ ልቀየር ነበረ። የመቀየር ምዕራፌን ላመጣ ነበር። አንተና ሊዱ እንደማላምናችሁ ህዝብ የሚያውቃል። ኮሜንታተሮች ራሱ ይመጡና አረ ይሄ ነገር እንዴት ነው ኦፓዬ ይሉኛል። እንደዚህ አይነት ድምጽ ካወጣማ በጣም ከባድ ችግር ነው ማለት ነው። ከብረት ነው የተሰራው። እና ቅድም ስለተነሳው ስለ እርድ ጉዳይ ያነሳነው ነገር ነበረ። ኡስታዙ ሲናገሩ የነበሩት በጦርነት ላይ እንኳን ጠላቶቻችንን ስንገል እንግዲህ ሰው በቸኮሌት አይደለም፣ ቀደም ባቢ እንዳለው በማሳጅ አይደለም፣ ውጊያው በሰይፍ ነው። በሰይፍ እንኳን ቢሆን የክብር ሞት ነው የሚሞተው ነው እና ከእንስሳም ስታርዱ በርህራሄ ልክ ለምሳሌ በደነዝ ቢላ ካረድከው ነፍሱ ቶሎ አይወጣም። የእንስሳው ገባ ይሰቃያል። ያንን ለማስተማር ነው እሳቸው የተናገሩት ነገር። ኦርቶዶክስ ክርስቲያኖች ግን ቤተሰቦቻችሁ ምን ያህል እንደሚያሳዝኗቸው የተረዳ ነው ማለት ነው። ገባ አሁን እኮ ይሄ ሰው የመጣው ከችምፓንዚ ነው የሚባለው ነገር አለ አይደለ? ምናልባት ኦርቶዶክስ ነገድ ከአረብ እንስሳቶች ለመጣ ይሆናል ብዬ እኔ እጠራጠራለሁ እንጂ በሰይፍ ነው ጦርነት ላይ የሚታወቀው በቢላ አይደለም፣ በሰይፍ ነው። ይገነድሳል። ስለዚህ የቢላው ነገር በጣም ያሳሰባችሁ ምናልባት እኛ ሳናቅ ቤተሰቦቻችሁን አስከፍተን ሊሆን ስለሚችል ድምፅ እየሆናችሁ ያላችሁት ለሚታረዱ እንስሳቶች ሊሆን ስለሚችል ይቅርታ ቤተሰቦቻችሁን ስላስደነገጥን። እንግዲህ ቄራም ቢሆን በማሽን ነው የሚያርደው። በቻልነው አቅም ቢላውን እንተው። እንደዛ ብለውም ስለ ራሳቸው ነው እየተናገሩ ያሉት እንጂ አእምሮ ያለው ሰው ኡስታዙ የተናገረው ሙሉ በሙሉ የሰማ ሰው ሰውና እንስሳ አንድ ነው ብሎ እንግዲህ እኛንን እንደዚህ ምን ታረደው ክርስቲያን እንስሳ ሆነ እንዴ? ገባት? እኛ አናቅም፣ እነሱ ናቸው የሚያውቁት የቤታቸውን ችግር የሚያውቁት እና ልንረዳቸው ይገባል ለማለት ያክል ነው። ቪዲዮ በጣም ነበር ሲያዘዋውሩት የነበረው። አንዳንድ ጊዜ እኛ እንቸኩላለን። ገባ? ሰው ቤተሰቡን ያውቃል። እንግዲህ እነዚህ ይሆናሉ። ለምን መሰለክ ቲማቲም ራሱ ሁለት ቦታ ከፍለው መስቀል አለው ብለው የሚያስቡ ሰዎች ናቸው። ድንቅ ነው የሚል መዝሙር ይከፍታሉ። ቲማቲሙን ሁለት ቦታ ክፍል አድርገው ማለት ነው። ስለዚህ እነዚህ ሰዎች እንስሳ ሲታረድ በተሳለ ቢላ ይታረድ ሲባል ጭካኔ ነው ቢሉ የቤተሰብ ጉዳይ ነው። ማሮች፣ እኔ ሀሳቤን ጨርሻለሁ። መዝገብ ወደ መዝገብ ቤት ይመለስ። በጣም ነው የማመሰግነው። ዘግይተው የመጡ ሰዎች ግን እንደገባን ስለሆነ የለፈለፍነው ስለ አንዳንድ ዘገምተኛ ሰዎች፣ ሰለምት የሚባሉ ሰዎች ያው ምናልባት ከተመቸን ሌላ ሰዓት መጠን ደግሞ እንደግመዋለን። ያልሰሙ ሰዎች ካሉ አጀንዳችንም ስለነሱ ስለነበረው ማለት ነው። ያው ሳይጠሩ አቤት የሚሉ ሰዎች አሉ፣ አንዳንድ ሰዎች አሉ። በቃ በጣም ማን ያዘናል የሚሉ ሰዎች አሉና ስለነሱ ነው የነበረው። እግረ መንገዳችን ደግሞ እንደዚህ አይነት በጣም ቅቅል የሆኑ ሀሳቦችንም ሰምተናል። ከኦፓ ምርጥ እንትን ነው